እግዚአብሔር ለኛ የሰጠን እምነት፣ ተስፋ፣ ፍቅር ህይወታችንን ቀምመው መንግስተ ሰማያትን በእጃችን ጭብጥ አድርገን እንደያዝ ነው እንደራሳችን ዕቃ ያህል እንዳይወሰድ የሚያደርጉን ሶስቱ መጠበቂያዎቻችን ናቸው። በክርስቶስ እየኖርን መሆናችንን መለኪያዎቻችን ናቸው። ቅዱስ ጳውሎስ ይሄን ለተሰሎንቄ ሰዎች እንዲህ ብሎ ነው የጻፈላቸው። ተሰሎንቄ የምትባለው የመቄዶንያ ክፍል የምትሆን በቆሮንቶስ ዳርቻ የምትሆን መሀል ላይ ያለች ሀገር ናት። ቅዱስ ጳውሎስ ሄዶ የጌታችን የመድኃኒታችን ኢየሱስ ክርስቶስን ሰው የመሆኑን ዓለምን ተሰቅሎ የማዳኑን ነገር ነግሯቸው ብዙዎች ከገቢረ ኃጢአት ወደ ጽድቅ ከጣዖት ወደ ሃይማኖት ተመልሰዋል። ተመልሰው በመጡ ጊዜ ግማሾቹ ሳያምኑ የቀሩ ሰዎች ነበሩ። እነዚህ ሳያምኑ የቀሩት ቅዱስ ጳውሎስን ሊገሉት ስለፈለጉ የተሰሎንቄ ሰዎች ያመኑቱ አሾልከው ወደ ቤሪያ ወደምትባል ቦታ ይሰዱታል። የቤሪያ ሰዎች ሙሉ በሙሉ ተቀበሉት። እነዚህኞቹ ሰዎች እዚያስ ቢሆን ማን እንዲኖር ማን ፈቅዶለታል ብለው ተከትለው ደግሞ ሊገሉት ሲሄዱ የቤሪያ ሰዎች ደግሞ ወደ አቴና ይልኩታል። አቴና ሆኖ እያስተማረ ደግ ክርስቶስን የመሰለ መምህር ስለነበረ እንዴት ሆነው እንዳሉ ጠይቁ ብሎ ሰው ልኮ ቢሰድ እነዚህኞቹ ሳያምኑ የቀሩት ያመኑትን ብዙዎችን በሰይፍ ፈጅተዋቸው አልቀው የቀሩት ደግሞ አይ ብቸኛ ሲሆኑና ጥቂት ሲሆኑ የተጠቃቀምን መስሏቸው መተዛዘን መስሏቸው ተስፋ ቆርጠው ወንድም ከወንድሙ ሚስት፣ አባት ከልጁ፣ ልጅ ከአባቱ ሚስት እየሄዱ የማይገባ ስራ ይሰሩ ነበረ። ስለዚህ ዓለም ሊያልፍም መስሏቸው ነበረ። መከራ ሲበዛ ዓለም ሊያልፍ ይመስላልና። ስለዚህ ቅዱስ ጳውሎስ ኩልኬ ለለ አሃዱ ያይምር ንዋዮ ወያጥልዮ በንጽህ፣ ከእናንተ አንዱም አንዱ ገንዘቡን ይወቅ በንጽህና የሚጠብቀው፣ ወይ ትትመንሰው በፍቶት ከማሂዛብ፣ እንደ አሕዛብም በፍቶት ድል አትነሱ ብሎ ይህንን ለማስተማር ጽፎላቸዋል። ስለዚህ ከኃጢአት ለማውጣትና ተስፋን ለመቀጠል የተጻፈ መልእክት ነው። በዚህ ሰዓት አሁን እኛም ይሄው ውስጥ ነው ያለ ነው። ግማሹ ተስፋ ቆርጧል። ትውልዱ ተስፋ ከመቁረጡ የተነሳ በኃጢአት ድል ይነሳል። እነሱም መከራው ካልቀረልን ካለቅንማ ቢያንስ ስጋችን እናስደስት ብለው ራሳቸውን እየጨረሱ ነበረ። አሁን ብዙ ሰው ተስፋ የቆረጠ ነው። በእግዚአብሔር ተስፋ ቆርጠዋል። ብዙ ሰው እግዚአብሔር ይህን ሁሉ ነገር ስንሆን የት ሂዶ ነው ብሎ በሀገር ተስፋ ቆርጠዋል። በራሱም ተስፋ ቆርጧል። ከዚህ በኋላ እኔ ከዚህ ተመልሼ እንዲሁኝ የረብቼ ሰው ሆናለሁ ብላችሁ ነው ብሎ በራሱም ተስፋ ቆርጧል። ስለዚህ የተሰሎንቄ መልእክት የተስፋ መቀጠያ መልእክት ነው። እኔም የምፈልገው እነዚህ እንዲኖሩን ነው። እንዲህ ይላቸዋል ቅዱስ ጳውሎስ እምጳውሎስ ገብሩ ለእግዚአብሔር ወጢሞቴዎስ ወሰልዋኖስ፣ ከጢሞቴዎስ የእግዚአብሔር ባሪያ ከሚሆን ከጳውሎስ ከጢሞቴዎስ ከስልዋኖስ የተጻፈላችሁ መልእክት ነው ይላቸዋል። ጳውሎስ ጢሞቴዎስና ተሰሎንቄ አብረው መልእክቱን አጻጽፈውት ሳይሆን ቤተ ክርስቲያን ህብረታዊነት ስለሆነ አንድነት ስለሆነ ከጳውሎስም ከጢሞቴዎስም ከስልዋኖስም የተጻፈ መልእክት ይላል። በእኔ ስም አምናችሁ በእኔ ስም እየተጠራችሁ ክርስቲያን እየተባላችሁ የእግዚአብሔር ሰዎች እየተባላችሁ ግን የማይገባ ስራችሁ በአሕዛብ ፊት እየታየ ክርስቲያን እንደዚህ ነው እንዴ? እነሱ ነውረኞች የሆኑ እኮ ሃይማኖት ፈጣሪያቸው ነውር ስለሚወድ ነው ተብሎ በእናንተ ተነቃፊ ህይወት የኔ ህይወት ይነቀፋል፣ የኔ ስም ይነቀፋል ብሎናል። እምነት ይሰሩለታል እንጂ አይቀመጡበትም። ጎዝጉዘው የሚቀመጡበት ኮርቻ አይደለም። እምነት የሚሰሩለት እርሻ ነው። የሚያርሱት የሚኮተኩቱት ነው። እምነት ዘር ነው። ክርስቶስ ያችን የስንዴ ቅንጣት ነው በልባችን የዘራት። የምትፈልገውን ነገር ለክርስቶስ ብለህ ማምጣት ማለፍ፣ የምትወደውን ነገር አይምሮ ያን ነገር ካላደረከው የሚያስጨንቅህን ነገር ክርስቶስ ይሻለኛል ከራሴ ምርጫ ብሎ ማለፍ፣ እሱ ነው የእምነት ስራ ማለት። ለእምነት ስራ የሚባለው ለእምነት ሳይሆን ለሆድህ እየሰራ ነው። ለእምነት ሳይሆን ለስሜትህ እየሰራ ነው።
ለእምነት መስራት ማለት ስጋ የሚወደውን ነገር ክርስቶስ የሚወደው ይሻለኛል ብሎ እየቆነጠጠ እያስጨነቀ አይምሮህን እየተቆጣጠረው የት ልሂድ እያሰኘ ማለፍ መቻል እሱ ምርጫ ነው የእምነት ስራ የሚባለው። ስለዚህ እኛ ግን የምንፈልገው ምንድነው? የምንወደውን ሰው ነው ዋጋ የምናስከፍለው። ለምንወደው ሰው ሳይሆን ዋጋ የምንከፍለው የምንወደውን ሰው ዋጋ እናስከፍለዋለን። በጣም የሚያስደንቀው እንጠቀምበታለን እንጂ አንጠቅመውም። እንዲጠፋን የምናረገው፣ እንዲጎዳን የምናረገው፣ ከኛ እንዲርቅ ነው የምናረገው። ፍቅር ይደከምለታል። እምነት፣ ተስፋ፣ ፍቅር ማለት ይሄ ነው። ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅድመ ዓለም የነበረ ዛሬም ያለ ይህንን ዓለም በካህሊነቱ የፈጠረ በቸርነቱ ይህንን ዓለም እየመገበ ያለ ዓለምን አሳልፎ የሚኖር ሁላችንንም በቸርነቱ ለድነት የጠራን የአባቶቻችን አምላክ ጌታችን መድኃኒታችን ኢየሱስ ክርስቶስ በቸርነቱ ላደረገልን ስራ ሁሉ ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር ዛሬም ዘወትርም ስሙ የተመሰገነ ይሁን። የተከበራችሁ የእግዚአብሔር ቤተሰቦች የምትሆኑ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ሰነበታችሁ? እንደምን አደራችሁ? እንደምን ቆያችሁ? ቸሩ አምላካችን ኢየሱስ ክርስቶስ በቸርነቱ ጠርቶ በቅዱስ ስፍራው ስለሰበሰበን ስሙ የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም የቅዱሳን መላእክት የነቢያትና የሐዋርያት የሰማዕታት የጻድቃን የደናግል የመነኮሳት የቅዱሳን ረድኤት አይለየን። እግዚአብሔር በመካከላችን ተገኝቶ እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁንልን። ዛሬ እንደ እግዚአብሔር ፈቃድ የምንማማረው የትምህርታችን ርዕስ የሚሆነው እምነት፣ ተስፋ፣ ፍቅር በሚል ርዕስ ነው የምንማማረው። ርዕሱን ሁላችሁም የምታውቁት ነው። እሱን ጉዳይ መሰረት አድርገን ትንሽ እንማማራለን። ቃሉን የምንወስደው ቅዱስ ጳውሎስ በእርግጥ ሁለተኛ ቆሮንቶስ ምዕራፍ 12 ላይ እምነት፣ ተስፋ፣ ፍቅር ጸንተው ይኖራሉ ከሁሉ ግን ፍቅር ይበልጣል ብሎ ተናግሯል። ለዛሬ መማማሪያችን የምንወስደው ግን ይሄን አይደለም። አንደኛ ተሰሎንቄ ምዕራፍ 1 ቁጥር 3 ላይ ያለውን ኃይለ ቃል ነው ማለት ነው። አንደኛ ተሰሎንቄ ምዕራፍ 1 ቁጥር 3 ቅዱስ ጳውሎስ የተናገረው ኃይለ ቃል ነው። ሁላችሁ እስኪ እምነት፣ ተስፋ፣ ፍቅር ብላችሁ ተናገሩ። ድገሙ፣ ጨምሩ። ስለ እነዚህ ነው የምንማማረው። እነዚህ ሶስት ነገሮች የሰው ልጅ የመኖር ትርጉም ናቸው። ሰውን ሰው ያሰኘው እነዚህን ሊያደርጋቸው የሚችል ሰው ብቻ ስለሆነ ነው። ሰውም ሕይወቱ ትርጉም የሚኖረው እነዚህን እውን ሲያደርግ ኑሮውን ኖረ ይባላል። ራሳችንን መለካት የምንችለው እነዚህ ሶስቱ አሉን የሉንም ነው ብለን በዚህ ተመዝነን ተሰፍረን ተቆጥረን ዋጋ ይሰጠናል። በዚህ ተመዝነን ከቀለልን ደግሞ ዋጋ እናጣለን ማለት ነው። እናም በዚህ ዓለም ላይ ትልቁ አስቸጋሪ ነገር የሚኖሩለትን ዓላማና ምክንያት አለማወቅ ነው። የተሰፈረ ዓላማ የሌለው ሰው እንዳገኘ ነው የሚሄደው። ልክ መንገድ እየሄደ ሁለት ነገርን እንደማያውቅ ሰው ነው። አንደኛ የሚደርስበትን ሀገር የማያውቅ፣ ሁለተኛ ደግሞ የዚያን ሀገር መድረሻ መንገድ የማያውቅ ሰው ማለት ነው። ሕይወት መንገድ ነው። በምድር ላይ የምንኖረው ኑሮ መንገድ ነው። መዳረሻችን ደግሞ እግዚአብሔር ነው። ስለዚህ የሰው ልጅ ሲኖር አንድ መድረሻውን ማወቅ አለበት። የት ነው የምደርሰው? መጨረሻዬ የት ነው ብሎ መጠየቅ አለበት ሁልጊዜ። ሕይወቴ ጉዞ ከሆነ
ማደርም መዋልም የህይወት ጉዞ ከሆነ ሰው አንድ እርምጃ በተራመደ ቁጥር አንድ እርምጃ ሲራመድ እየሄደ ነው መንገድ። እኛም አንድ ቀን ስናድር የህይወታችን ጎዳና እየሄድን ነው። አንድ ቀን ስንውል የህይወታችን ጎዳና እየሄድን ነው። ግን መዳረሻችን የት ነው የሚለውን ነው ማወቅ። መዳረሻዬ የት ነው ያለ ሰው መንገዱ ደግሞ ትክክል ይሆናል። ቢጠፋው እንኳን ሄዶበት ባያውቅ እንኳን የመጀመሪያው ቅድም እንዳልኳችሁ የሚሄዱበትን ሀገር ሳያውቁ መንገድ አይጀመርም። የምንኖርለትን ኖረን መጨረሻ ላይ የምንሆነውን ነገር ካላወቅን እየኖርን ነው አይባልም። ሁለተኛ ደግሞ ሀገሩን ቢያውቁም መንገዱን ያላወቀ ሰው ነው። ይሄ ደግሞ መንግስተ ሰማያት እንዳለ ያውቃል፣ እግዚአብሔር እንዳለ ያውቃል፣ የዘላለም ሕይወትም የዘላለም ፍርድም እንዳለ ያውቃል። እነዚያን ግን እንዴት እንደሚወርሳቸው ግን አያውቅም። ስለዚህ ወይም እነዚያን በትክክል እየሄደ አይደለም። ሀገሩን ቢያውቅም መሄጃ መንገዱን ያላወቀ ሰው እንደማይድነው እንደማይጸድቀው ማለት ነው። ወይም እንደማይደርሰው መንገድ ላይ አውሬ በልቶት ወይ እንቅፋት መጥቶት ወይ ውሃ ወስዶት እንደሚቀረው ሀገሩን ማወቅ አንድ ስራ ነው ለመንገድ። መንገዱን ማወቅ ደግሞ አንድ ነገር ነው። መንገዱን እንዴት ነው የምሄደው ብሎ ደግሞ ማወቅም ሌላኛው ነገር ነው። ፈጥኜ በሄድ እደርሳለሁ፣ ዝግ ብዬ በሄድ እደርሳለሁ፣ ያስተዋልኩ በሄድ እደርሳለሁ ወይስ ሳላስተውል ብሎ መጠየቅ ይገባል። ስለዚህ መንግስተ ሰማያት የመንገደኛ ጉዞ ነው የምትመስለው እና መንግስተ ሰማያት የሚሄድ ሰው መዳረሻውን ማወቅ አለበት። መዳረሻችን ደግሞ ክርስቶስ ነው። መጨረሻ ላይ ሄደን የምንኖር ሰው መንግስተ ሰማያት ክርስቶስ ነው። ዛሬም በቤተ ክርስቲያን የምንኖር ሰው መንግስተ ሰማያት ክርስቶስ ነው። እሱ መንግስተ ሰማያት ነው፣ ህይወት ነው። ወደ እሱ የምንሄድባቸው ደግሞ እሱን የምናገኝባቸው ደግሞ እንድናገኝ እግዚአብሔር የሰጠን ሶስቱ ስልቶች ደግሞ እነዚህ ናቸው። እምነት፣ ተስፋ፣ ፍቅር ነው። መንግስተ ሰማያትን ሰው ኋላም ሂዶ ይወርሰዋል። ዛሬ የወረሰውን መንግስተ ሰማያት ነው ኋላ ሊወርስ የሚችለው። የዛሬው አረቦን ይባላል። አረቦን ማለት መያዣ ማለት ነው። መያዣ ፈለማ ማለት ነው። አንድ ሰው አንድ ገበሬ መሬት ሲሰጠው መሬቱን በትክክል ተረክቦ ሙሉ እርሻ እስከሚያርሰው ድረስ ትልም ወይም ፈለማ የሚባል አልፎ አልፎ ያርሰዋል። እሱ መያዣ ፈለማ፣ መሬቱ የኔ ነው እንደማለት ነው። ወይም ደግሞ ነገ ሙሉ ዋጋ ሰጥተን የምንገዛውን እቃ ዛሬ ቀብድ እንደመክፈል ማለት ነው። ስለዚህ ዛሬ በህይወታችን ውስጥ የመንግስተ ሰማያት አረቦን ካለ ነገ መንግስተ ሰማያት እንወርሳለን። መንግስተ ሰማያትን በእጃችን እንደተያዘ ንብረት እንዳወቅነው ነገር የሚያስረግጥልን ነገር እምነት፣ ተስፋ፣ ፍቅርን። መንግስተ ሰማያት ሩቅ አገር ሆና ክንፍ ኖሯት በክንፍ በራ እግር ኖሯት በእግር ተሽከርክራ የምትመጣ ሀገር አይደለችም። መንግስተ ሰማያት በሰው ልብ ውስጥ የምትኖር እምነት፣ በሰው ልብ ውስጥ ያለች ተስፋ፣ በሰው ልብ ውስጥ ያለች ፍቅር ናት። ልክ እንደተዳፈነ እሳት ማለት ነው። ጌታ ለዚህ ነው ሉቃስ ወንጌል ምዕራፍ 17 ቁጥር 21 ላይ መንግስተ ሰማያት ይብልዋ ነያ ካህክ ወነያ ዘየ፣ መንግስተ ሰማያት በዚህ አለች በዚህ የለችም አይባልም፣ በዚህ ጊዜ ትመጣላችም አትባልም። መንግስተ ሰማያት ነያ ማእከሌክሙ፣ የእግዚአብሔር መንግስት እነሆ በመካከላችሁ አለች ይላል። የእግዚአብሔር መንግስት የሆነ ጊዜ የምትመጣ ሀገር ወይም ዙፋን አይደለችም። የእግዚአብሔር መንግስት ዛሬ በመካከላችሁ አለች ይላል። ማንኛውም ሰው አሁን በመንግስተ ሰማያት መሃል ነው የሚኖረው። ያን መንግስተ ሰማያት ግን እውን የሚያደርገው እንደተዳፈነች እሳት ብያቸዋለሁ ቅድም። ጌታ እንዲህ ብሎ ነበረ ሉቃስ 12 ቁጥር 49 ላይ ሲናገር እሳተ አምጻይኩ ለብሔር ምንተ እፈቅር ዘይንበለ አንድ ዶታ፣ ለዚች ምድር እሳት ይዤ መጥቻለሁ ላነዳት ነው እንጂ ምን እፈልጋለሁ? የነደደች ከሆነች ዘንድ ምን እሻለሁ ይላል። እግዚአብሔር ኢየሱስ ክርስቶስ ወደዚህ ዓለም ከመቤታችን ከቅድስት ድንግል ማርያም ስጋን ተዋህዶ ሲገለጥ የመጣ እሳት ይዞ ነው የመጣ። እኔ የምፈልገው ምንድን ነው አለን ጌታ?
ያችን እሳት እንድታነዷት እንድታቀጣጥሏት ነው ይላል። መንግስተ ሰማያት እምነት፣ ተስፋ፣ ፍቅር ናቸው። መንግስተ ሰማያት በመካከላችሁ ናት ብሎናል። በመካከላችን ናት ማለት በሰውነታችን ውስጥ ባመኑ ሰዎች ውስጥ እንደተዳፈነች እሳት ሆና የምትኖር ናት። እሷ መንግስተ ሰማያት ደግሞ እምነት ናት። እሷ መንግስተ ሰማያት ተስፋ ናት። እሷ መንግስተ ሰማያት ፍቅር ናት። ይቺ እሳት እንጨት ካልጨመሩላት ወይም አመዱ ካልተገለጠ ብርሃኗ አይገለጥም። እንደዚሁም ሁሉ በልቡናችን ያለውን ያወቅነውን እምነት፣ ተስፋ፣ ፍቅር ራሳችን እንጨት ጨምረን ብርሃኑ በእኛ ላይ እንዲገለጥ ካላደረግነው መንግስተ ሰማያት በእኛው ተሰውራ ኑራ ከኛው ትለያለች። ስለዚህ መንግስተ ሰማያትን እንጨት ጨምረን እሳት እቤት ስላስቀመጡት ሊነድ አይችልም። እምነት በልብ ስላስቀመጡት ብርሃኑን ሊያገኙት አይችልም። ተስፋ ልብ ውስጥ ስላለ ብቻ በስራ ካልተገለጠ እንደዚሁ ነው። ስለዚህ አምኖ እምነቱን እውን የማያደርግ ሰው እሳትን ለተግባር ፈልጎ ከቤቱ አስቀምጦ ምንም እንጨት ሳይጨምር ያስቀመጠ ሰውን ይመስላል። ያ እሳት ከመጥፋት በስተቀር ለሱ ወይም አይሞቀውም ወይም ብርሃኑ ሊጠቅመው አይችልም። እንደዚሁም ሁሉ አምኖ እምነትን አዳፍኖ ካስቀመጡት የጠፋ እሳት ማለት ነው። ይጠፋል፣ ከኛ ይለያል። ማንም ያለህን እንዳይወስድብህ በእጅህ ያለውን ነገር አጥብቀህ ያዝ። ራዕየ ዮሐንስ ምዕራፍ 3 ላይ እምነት ይወሰዳል፣ ተስፋ ይወሰዳል፣ ፍቅር ይወሰዳል፣ መንግስተ ሰማያት ትወሰዳለች። የእግዚአብሔር መንግስት ለሌሎች እሰጣለሁ ብሎ ሉቃስ ወንጌል፣ ማቴዎስ ወንጌል ምዕራፍ 21 ላይ እንደነገረን ፍሬ ለሚያፈሩ ሰዎች እሰጠዋለሁ እንዳለ ይነሳል። እንደዚያ የማታደርግ ከሆነ ለብ ያልክ ሆነህ የምትኖር ከሆነ ወይም አልቀዘቀዝክ ወይም አልሞክ ይላል። ይኮንከ ምውቀ ወማኮ ቆሬረ፣ ቀዝቃዛም ወይም ሙቅም አይደለህም። ነገር ግን ወይ የሞክ ወይ የቀዘቀዝክ ብትሆን መልካም ነበረ። ነገር ግን ለብ ያልክ ነህና ልተፋ ነኝ ይላል። ቀዝቃዛ አይደለህም ማለት አልተማርኩም ብለህ እንዳያስተምሩ አልተማርኩም አትልም። ትትና የለህም፣ አዋቂ ነኝ ነው የምትለው። እንዳያስተምሩ ቀዝቃዛ አይደለም። ቀዝቃዛ ብትሆን መልካም ነበር ማለት ያሞቁሃል። ቀዝቃዛ ነው የተባለን ውሃ ያሞቁታል። ልክ እንደዚህ አልተማርኩም፣ አላውቅም፣ ኃጢአተኛ ነኝ፣ ጸልዩልኝ፣ እርዱኝ ብትል ይረዱህ ነበረ። ግን ቀዝቃዛ አይደለም ለብ ያልክ ነህ ማለት አጓጉል ነህ፣ አዋቂ ነህ። ሙቅ ደግሞ አይደለህም ማለት ወይ ደግሞ ያወክ ነህ፣ አዋቂ ነኝ ብለህ በአዋቂነት ሲቀበሉ ወይ አትሰራም ወይ አትስተካከልም ወይም ደግሞ ራስህን አትለውጥም። እንዲሁ ለብ ያልክ ነህ ማለት አላወቅኩም ብለህ አትማርም፣ አውቄያለሁ ብለህ አትሰራም፣ እውቀትህም ለሰው አይተርፍም። እንደዚህ ያለ ኑሮ አትኑር ነው። እንዲያ ከሆነ እወስደዋለሁ፣ መቅረዙን ካንተ አጠፋዋለሁ ይላል። ስለዚህ እግዚአብሔር ለእኛ የሰጠን እምነት፣ ተስፋ፣ ፍቅር ሕይወታችንን ቀምመው መንግስተ ሰማያትን በእጃችን ጭብጥ አድርገን እንደያዝ ነው እንደ ራሳችን ዕቃ ያህል እንዳይወሰድ የሚያደርጉን ሶስቱ መጠበቂያዎቻችን ናቸው። ቅዱስ ጳውሎስ እምነት፣ ተስፋ፣ ፍቅር ብሏል። ቅዱስ ቄርሎስ ደግሞ እነዚህ ቅዱስ ጳውሎስ ለቤተ ክርስቲያን የተናገራቸው የቤተ ክርስቲያን ውበቶች ናቸው ይላል። ሰለስተ ስነ አወፈያ ብፁዕ ጳውሎስ ለቅዱስ ቤተ ክርስቲያን። ንዑድ ክቡር የሚሆን ቅዱስ ጳውሎስ ለቤተ ክርስቲያን እነዚህን ሶስት ውበቶችን ሰጠ ይላል። እግዚአብሔር ለቤተ ክርስቲያን የሰጣቸው ሶስት ውበቶቿ እምነት፣ ተስፋ፣ ፍቅር ናቸው። እፍረኪ በሃይማኖት በፍቅር ጌታ ሲናገር የትንቢተ ሆሴዕ ምዕራፍ 2 ቁጥር 18 ላይ እስራኤል ሆይ አንቺን በፍቅር በሃይማኖት አጭሻለሁ ብሎ ተናግሯል። እንደምታውቁት ቤተክርስቲያን ቅዱስ ቤተክርስቲያን የክርስቶስ ሙሽራ ናት። ቅዱስ ሄሬኔዎስ ሃይማኖተ አበው ምዕራፍ 7 ቁጥር 19 ላይ እንደተናገረ መራዊ ሀለ ቤተክርስቲያን የቅድስት ቤተክርስቲያን ሙሽራዋ ነው ይለዋል ክርስቶስን። ኖላዊ ሆሙ ለእስራኤል የእስራኤል ሙሽራ የእስራኤል እረኛቸው ነው። መያጢ ሆሙ ለለተሃጉሉ የጠፉትን የሚመልሳቸው እሱ ነው። ስለዚህ ክርስቶስ የቤተክርስቲያን ሙሽራ ናት። ሴት ለባሏ እንድታጌጥ ለሙሽርነት ቀኗ ንጽህናዋን ጠብቃ መልበስ ያለባትን ለብሳ እንደሚገባ ሆና እንድትዘጋጅ ቤተ ክርስቲያን ለሙሽራዋ ለክርስቶስ የምትለብሰው ልብሷ ሃይማኖት ነው። የምትደርበው ኩታ ፍቅር ነው። የምትኳለው ኩል ተስፋ ነው። ሌላ የላትም። የቤተ ክርስቲያን ጌጧ ይሄ ነው። የደበዘዘች ትቢያ የወረሳት
የዛገች ቤተክርስቲያን ልትሆን የምትችለው እነዚህ ሲጠፉ ነው። እምነት፣ ተስፋ፣ ፍቅር ሲጠፉ ቤተክርስቲያን ጠፋች፣ ዛገች፣ የሰርግ ቀኗንም አበላሸ ይችላል። ወሀገርኒ ሀዳስ ኢየሩሳሌም ርክዋን ዘተወርድ እምሰማይ። ቅድስቲቱ ሀገር ኢየሩሳሌም ከሰማይ ስትወርድ አየዋት። ናሁ ቅድሳቱ ለእግዚአብሔር ሀደረት ምስለ ጓለ እመሕያው። የእግዚአብሔር ቅድስቱ ከተማ ወርዳ በሰው ልጆች መካከል አደረች። ከመመራት ዘስርጉት ለመታ ይላል ራዕየ ዮሐንስ ምዕራፍ 21 ላይ። ያችም ሀገር ለባሏ እንደተዘጋጀ ሙሽራ ነበረች ብሎ ይናገራል። ስለዚህ የቤተ ክርስቲያን ጌጧ ሴት ሆን ብላ ንጽህናዋን ባትጠብቅ ሰርጓን ታበላሻለች። ቤተ ክርስቲያን እነዚህን ሶስቱን ነገሮች ብትተው ታበላሻለች። ሙሽርነቷ ይቀራል። የተፈታች ሙሽራ ትሆናለች። እነዚህን ካጣ ክርስቶስ ልክ እንደዚህ ቤተ ክርስቲያን ባልን ጊዜ የጌታችን ኢየሱስ ክርስቶስ አንዲት ጉባኤ ማህበር ህንፃ ቤተ ክርስቲያኑና እያንዳንዱ ክርስቲያን ቤተ ክርስቲያን ይባላል። በእያንዳንዳችን የክርስቶስ ሙሽርነት እንዲኖር እነዚህን ሶስት ነገሮች መጠበቅ አለብን። ለክርስቲያን እያንዳንዱ ቀን የሰርግ ቀኑ ነው። እያንዳንዱ ቀን የሰርግ ቀኑ ነው። ክርስቲያን መሆን ማለት በየቀኑ የክርስቶስ ሙሽራ የሆንበትን ምስጢር ጠብቆ መዋል ማደር ማለት ነው። በየቀኑ አቅደን የሆነ ጊዜ የምንሰራው ቤት አይደለም። ልክ ሰው ገንዘቤን አጠራቅሜ ዛሬ 20 ዓመት ቤት እሰራለሁ እንደሚለው ገንዘቤን አጠራቅሜ እንዲህ ያለ ነገር አደርጋለሁ ወይም ደግሞ እንደዚህ ላጠራቅምና የሆነ ሀገር ጎብኝቼ እመጣለሁ እንደሚባል መንግስተ ሰማያት ወይም ክርስትና የሆነ ጊዜ አቅደን የምንሰራው ቤት፣ የሆነ ጊዜ ትራንስፖርት ፈልገን የምንሄድበት ሀገር አይደለም። ክርስትና ማለት በየቀኑ የክርስቶስ ሙሽራ ከመሆን የሚከለክሉንን ነገሮች ተጠንቅቀን ለክርስቶስ ሙሽርነት በየቀኑ መዘጋጀት፣ በየቀኑ ሙሽራ ሆኖ መዋል፣ በየቀኑ ሙሽራ ሆኖ ማደር፣ በየቀኑ ይህን ሰርግ መሳተፍ ነው። ትመስል መንግስተ ሰማያት ብእሴ ንጉሠ ዘገብረ ከብካበ ለወልዱ። መንግስተ ሰማያት ሕገ ወንጌል ተስፋ እግዚእነ ኢየሱስ ክርስቶስ ለልጁ ሰርግ ያደረገን ሰው ትመስላለች፣ ንጉሥ ትመስላለች ብሏል። የማቴዎስ ወንጌል ምዕራፍ 22 ቁጥር 1 ላይ መንግስተ ሰማያት ሰርግን ነው የምትመስል። እኛ ደግሞ ታዳሚዎች ነን። ይሄ ሰርግ ደግሞ የዛሬ ዓመት የሚመጣ አይደለም፣ የዛሬ 10 ዓመት አይደለም፣ የዛሬ 20 ዓመት አይደለም። ይሄ ሰርግ ዛሬ ነው፣ ነገም ዛሬ ነው፣ ከነገ ወዲያም ዛሬ ነው፣ የዛሬ ዓመትም ዛሬ ነው። ስለዚህ በየቀኑ ልብስን ማጠብ፣ ልብሳቸውን ያጠቡ ንዑዳን ክቡራን ናቸው እነሱ ወደ ከተማይቱ መግባት ይቻላቸዋልና ተብሎ ራዕየ ዮሐንስ ምዕራፍ 21 ላይ እንደተነገረን፣ ምዕራፍ 22 ላይ ልብሳቸውን ያጠቡ ሰዎች ንዑዳን ክቡራን ናቸው እነሱ ወደ ከተማይቱ መግባት ይቻላቸዋል። ስለዚህ ክርስትና ማለት የሁል ጊዜ ሰማያዊ ሰርግ ማለት ነው። የዛሬ 10 ዓመት እመለሳለሁ፣ የዛሬ 3 ወር ንስሐ እገባለሁ የሚባል አይደለም። የዛሬ ሰርግ ነው። ዛሬውኑ አጥቦ ወዳጃችን ክርስቶስ ይጠብቀናልና ዛሬውኑ አጥበን፣ ዛሬውኑ ደግሰን፣ ዛሬውኑ ተኩለን፣ ዛሬውን ንጽህናችን ታጥበን፣ ሰውነታችን አጥበን የክርስቶስ የምንሆንበት እድል ነው ይሄ ሰርግ ማለት ነው። የሰርግ ቤቱ ለጥንተ ስጋዌ እናታችን ድንግል ማርያም ናት። በእርግጥ እሷ ዛሬም ቢሆን ሰርግ ቤትነቷ የማይታጠፍ የሰርግ ቤት ናት። አሁን ደግሞ ቤተ ክርስቲያን የሰርግ ቤት ናት። ሚዜዎቹ መላእክት ናቸው። ሙሽራ ከሙሽራይቱ ጋር ሲዋሃድ ሰርግ ሲፈጸም ሚዜዎቹ ተሰብስበው ሁሉ ደስ ብሏቸው ተድላ ደስታ እንደሚያደርጉት ሁሉ እኛ ቅዱስ ስጋውን ክቡር ደሙን ስንቀበል ሙሽሪት የእኛ ነፍስ ከሙሽራዋ ከክርስቶስ ጋር በስጋው በደሙ ስትገናኝ ሰራዊተ መላእክቲሁ ለመድኃኔ ዓለም ይቀውሙ ቅድሜሁ ለመድኃኔ ዓለም ወይኬልልዎ ለመድኃኔ ዓለም ስጋው ወደሙ ለመድኃኔ ዓለም። ልክ እኛ ሙሽራና ሙሽራይቱ ሲጋቡ ሌሎቹ ከበውን ሚዜዎቹ ተድላ ደስታ እንዲያደርጉ እኛ ስንቆርብ መላእክት በስጋው በደሙ ዙሪያ ከበው ይቆማሉ ተብሎ የተነገረው ለዚህ ነው። እና ክርስትና የሁል ጊዜ ሰርግ ነው። አሁን እንግዲህ ክረምት ሲመጣ ክረምት የጌታችን ምጽአት የሚታሰብበት ጊዜ ስለሆነ ነው ይህንን ርዕስ ማንሳት ያስፈለገኝ። ስለዚህ የእግዚአብሔር ቤተሰቦች ዛሬውኑ የክርስቶስ መሆን አለባችሁ። ለሰይጣን ተሰጥቶ የሚታደር ቀን የለም። ለሰይጣን የምንሰጠው ሌሊት መኖር የለበትም። የዛሬን አብጀ ነገ ሰው ሆናለሁ የሚባል የለም። ዛሬ የሰርግ ቀናችን ነው። ዛሬ የሙሽርነታችን ቀን ነው። ዝግጅታችን ዛሬ ነው። ሰርጉም ዛሬ ነው። ድግሱም ዛሬ ነው። ሕይወትም ዛሬ ነው። ደስታም ዛሬ ነው፣ ነገ አይደለም። መኖር ማለት በክርስቶስ በየቀኑ መደሰት ማለት ነው። ወደ ክርስቶስ ደስታ ገብቶ ሁልጊዜ ከክርስቶስ ጋር መደሰት እሱ ነው መኖር ማለት።
እንጂ የሆነ ጊዜ ቆይቶ መምጣት አይደለም። እና እነዚህ እምነት፣ ተስፋ፣ ፍቅር በክርስቶስ እየኖርን መሆናችንን መለኪያዎቻችን ናቸው። ቅዱስ ጳውሎስ ይሄን ለተሰሎንቄ ሰዎች እንዲህ ብሎ ነው የጻፈላቸው። ተሰሎንቄ የምትባለው የመቄዶንያ ክፍል የምትሆን በቆሮንቶስ ዳርቻ የምትሆን መሀል ላይ ያለች ሀገር ናት። ቅዱስ ጳውሎስ ሄዶ የጌታችን የመድኃኒታችን ኢየሱስ ክርስቶስን ሰው የመሆኑን ዓለምን ተሰቅሎ የማዳኑን ነገር ነግሯቸው ብዙዎች ከገቢረ ኃጢአት ወደ ጽድቅ ከጣዖት ወደ ሃይማኖት ተመልሰዋል። ተመልሰው በመጡ ጊዜ ግማሾቹ ሳያምኑ የቀሩ ሰዎች ነበሩ። እነዚህ ሳያምኑ የቀሩት ቅዱስ ጳውሎስን ሊገሉት ስለፈለጉ የተሰሎንቄ ሰዎች ያመኑቱ አሾልከው ወደ ቤሪያ ወደምትባል ቦታ ይሰዱታል። የቤሪያ ሰዎች ሙሉ በሙሉ ተቀበሉት። እነዚህኞቹ ሰዎች እዚያስ ቢሆን ማን እንዲኖር ማን ፈቅዶለታል ብለው ተከትለው ደግሞ ሊገሉት ሲሄዱ የቤሪያ ሰዎች ደግሞ ወደ አቴና ይልኩታል። አቴና ሆኖ እያስተማረ ደግ ክርስቶስን የመሰለ መምህር ስለነበረ እንዴት ሆነው እንዳሉ ጠይቁ ብሎ ሰው ልኮ ቢሰድ እነዚህኞቹ ሳያምኑ የቀሩት ያመኑትን ብዙዎችን በሰይፍ ፈጅተዋቸው አልቀው፣ የቀሩት ደግሞ አይ ብቸኛ ሲሆኑና ጥቂት ሲሆኑ የተጠቃቀምን መስሏቸው መተዛዘን መስሏቸው ተስፋ ቆርጠው ወንድም ከወንድሙ ሚስት፣ አባት ከልጁ፣ ልጅ ከአባቱ ሚስት እየሄዱ የማይገባ ስራ ሊሰሩ ነበረ። ስለዚህ ዓለም ሊያልፍም መስሏቸው ነበረ። መከራ ሲበዛ ዓለም ሊያልፍ ይመስላልና። ስለዚህ ቅዱስ ጳውሎስ ኩልኬ ለለ አሃዱ ያይምር ንዋዮ ወያጥልዮ በንጽህ፣ ከእናንተ አንዱም አንዱ ገንዘቡን ይወቅ በንጽህና የሚጠብቀው፣ ወይ ትትመንሰው በፍቶት ከማሂዛብ፣ እንደ አሕዛብም በፍቶት ድል አትነሱ ብሎ ይህንን ለማስተማር ጽፎላቸዋል። ስለዚህ ከኃጢአት ለማውጣትና ተስፋን ለመቀጠል የተጻፈ መልእክት ነው። በዚህ ሰዓት አሁን እኛም ይሄው ውስጥ ነው ያለ ነው። ግማሹ ተስፋ ቆርጧል። ትውልዱ ተስፋ ከመቁረጡ የተነሳ በኃጢአት ድል ይነሳል። እነሱም መከራው ካልቀረልን ካለቅንማ ቢያንስ ስጋችን እናስደስት ብለው ራሳቸውን እየጨረሱ ነበረ። አሁን ብዙ ሰው ተስፋ የቆረጠ ነው። በእግዚአብሔር ተስፋ ቆርጠዋል። ብዙ ሰው እግዚአብሔር ይህን ሁሉ ነገር ስንሆን የት ሂዶ ነው ብሎ በሀገር ተስፋ ቆርጠዋል። በራሱም ተስፋ ቆርጧል። ከዚህ በኋላ እኔ ከዚህ ተመልሼ እንዲሁኝ የረብቼ ሰው ሆናለሁ ብላችሁ ነው ብሎ በራሱም ተስፋ ቆርጧል። ስለዚህ የተሰሎንቄ መልእክት የተስፋ መቀጠያ መልእክት ነው። እኔም የምፈልገው እነዚህ እንዲኖሩን ነው። እንዲህ ይላቸዋል ቅዱስ ጳውሎስ እምጳውሎስ ገብሩ ለእግዚአብሔር ወጢሞቴዎስ ወሰልዋኖስ፣ ከጢሞቴዎስ የእግዚአብሔር ባሪያ ከሚሆን ከጳውሎስ ከጢሞቴዎስ ከስልዋኖስ የተጻፈላችሁ መልእክት ነው ይላቸዋል። ጳውሎስ ጢሞቴዎስና ተሰሎንቄ አብረው መልእክቱን አጻጽፈውት ሳይሆን ቤተ ክርስቲያን ህብረታዊነት ስለሆነ አንድነት ስለሆነ ከጳውሎስም ከጢሞቴዎስም ከስልዋኖስም የተጻፈ መልእክት ይላል። ብቻውን ሰርቶ ከደቀ መዛሙርቱ ጋር ከነሱ ጋር ነው የሰራሁት ይላል። በክርስትና አብሮ መዳን ነው እንጂ ብቸኝነት የግል ድህነት የሚባል የለም። አብሮ መዳን ነው። የክርስቶስ ህብረት ውስጥ መግባት ነው። ብቻን መጽደቅ የለውም። እንደዚህ ዓለም ብልጦች ተሻምተው እንደሚወስዱት ንብረት የቀደመ ሰው እንደሚከብርበት እንደዚህ እንደ ካፒታሊዝም ብልጣብልጥነት በብልጠት የምንጸድቀው የብቸኝነት ድህነት የለም። በህብረት መዳን፣ በህብረት መጽደቅ፣ ወደ ክርስቶስ አንዲት ህብረት መግባት ነው ክርስትና ማለት። ስለዚህ ቅዱስ ጳውሎስ ከጢሞቴዎስ ከስልዋኖስ ትሕትናውንም ለመግለጥ ነው። ሁለተኛ ደግሞ እነሱም ደግሞ የዚህ ማህበር እንደሆኑ እንዲሰማቸው ነው። ከዛ ምን አላቸው? ለቤተ ክርስቲያን ዘተሰሎንቄ በእግዚአብሔር አብ ወበእግዚእነ ኢየሱስ ክርስቶስ፣ በጌታችን በመድኃኒታችን በኢየሱስ ክርስቶስ በእግዚአብሔር አብ በአባታችን ለሆነች ለተሰሎንቄ ቤተ ክርስቲያን ይላቸዋል። የሰው ቤተ ክርስቲያን የለም፣ የእግዚአብሔር ቤተ ክርስቲያን ነው ያለው። ይህን ሊገልጥላቸው ነው። የሰው ቤተ ክርስቲያን የለውም። የሰው ትምህርት የለንም፣ የእግዚአብሔር ትምህርት ነው።
የሰው ክህነት የለንም። የእግዚአብሔር ክህነት ነው። የእግዚአብሔር መንፈስ ቅዱስ፣ የእግዚአብሔር ሲኖዶስ፣ የእግዚአብሔር ስርዓት፣ የእግዚአብሔር ሕግ፣ የእግዚአብሔር ጽድቅ ነው ያለን። የሰው ጽድቅ የለንም። እንደዚያ ከሆነ ደግሞ ሰው ሁሉ ተስፋውን በእግዚአብሔር ነው ማድረግ ያለበት። ተስፋ ቆርጠው ስለነበረ ሰው ሲያልቅ ተስፋችሁ ማለቅ የለበትም። የተሰሎንቄ ቤተክርስቲያን የሰዎች ቤተክርስቲያን አይደለችም፣ የእግዚአብሔር ቤተክርስቲያን ናት። የእግዚአብሔር ቤተክርስቲያን ከሆነች ደግሞ እግዚአብሔር ነው የሚጠብቃት። ተስፋ አትቁረጡ ብሎ ተስፋ ሊቀጥልላቸው በተሰሎንቄ ያለች የእግዚአብሔር ቤተክርስቲያን ይላል። ሰዎች የሚያገለግሉት የእግዚአብሔር ቤተክርስቲያን እንደሆነ ቢሰማቸው ኑሮ ቤተክርስቲያንን በራሳቸው ፈቃድ በዘመዶቻቸው ፈቃድ አይቆራርጧትም፣ አይከፍሏትም፣ አያስቸግሯትም ነበር። የእግዚአብሔር ቤተክርስቲያን ናት ቤተክርስቲያን። ይሄን ነገራቸው። ቀጥሎ ምን አለ? ወንዘከረክሙ ዘልፈ በጸሎትነ፣ ሁልጊዜ እናንተን በጸሎት እናስባችኋለን። ወንዘከር ቅድመ እግዚአብሔር ግብረ ሃይማኖትክሙ ወጽና ፍቅርክሙ ወትዕግሥተ ተስፋክሙ በእግዚእነ ኢየሱስ ክርስቶስ። በእግዚአብሔር አብ በአባታችን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፊት የእምነታችሁን ሥራ፣ የፍቅራችሁን ድካም፣ የተስፋችሁን ጽናት ሁልጊዜ እያሰብን ደስ ይለናል ይላቸዋል። የእምነታችሁን ሥራ፣ የፍቅራችሁን ድካም፣ የተስፋችሁን ጽናት እያሰብን ሁልጊዜ ደስ ይለናል። ልድገምላችሁ እንድትይዙት። አንደኛ ተሰሎንቄ ምዕራፍ 1 ቁጥር 3 የእምነታችሁን ሥራ፣ የፍቅራችሁን ድካም፣ የተስፋችሁን ጽናት እያሰብን በእግዚአብሔር አብ ፊት ሁልጊዜ ደስ ይለናል ይላል። የተስፋችሁ ጽናት የሚለውን በጌታችን በመድኃኒታችን በኢየሱስ ክርስቶስ ያለ የተስፋችሁን ጽናት እያሰብን ደስ ይለናል ይላል። ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን። የእምነታችሁ ሥራ በሉ እስኪ፣ የፍቅራችሁ ድካም፣ የተስፋችሁ ጽናት። ድገሙት። የእምነታችሁ ሥራ በሉ፣ ድገሙ። እሺ፣ የፍቅራችሁ፣ እሺ፣ የተስፋችሁ ጽናት። ስለዚህ የምንማማረው እምነት፣ ተስፋ፣ ፍቅር ነው። እምነት፣ ተስፋ፣ ፍቅር አለኝ ወይ? ሁል ጊዜ ጧት ማታ እነዚህን ጥያቄዎች ለራሳችሁ ጠይቁ። መጨረሻ ላይ ሰው የሚለካው በዚህ ነው። እምነት፣ ተስፋ፣ ፍቅር። እምነት ማለት ምን ማለት ነው? ተወክሎ ማለት ነው። ወይም ሃይማኖትን ነው እምነት ብሎ እዚህ የጠራው። ተወክሎ ማለት ነው። ተወክሎ በእግዚአብሔር ማለት ነው። ተወክሎ ማለት በእግዚአብሔር መታመን ማለት ነው። በእግዚአብሔር መታመን ያለ የሚኖር በሆነ ህልው ዘላለማዊ የማይለወጥ በሆነ ሁሉ በሚቻለው የሚኖረውንና የማይኖረውን ወይም የሚታየውንና የማይታየውን የሚያልፈውንና የማያልፈውን በፈጠረው ሁሉም በሚችለው በአንድ እግዚአብሔር ማመን፣ መኖሩን ማመን፣ መቀበል፣ ከዚያ በዚህ እግዚአብሔር ደግሞ መታመን፣ በሱ መወከል ይህ እሱ ሁሉን ቻይ በሆነችው በሱ እጅ በሱ ብርታት ልብን መጣል ማለት ነው። መታመን እምነት የሚባለው እሱ ነው። ሃይማኖት እምነትንም መታመንንም ያካተተ ነው። መታመን ለእግዚአብሔር ታማኝ ሆኖ መገኘት ነው። አሁን እኔ ደግሞ የምነግራችሁ መታመን ተወክሎ ይባላል። በእግዚአብሔር ከሃሊነት ላይ ልብን መጣል ማለት ነው። ራስን አሳልፎ መስጠት ማለት ነው። እስራኤልን ከምድረ ግብፅ ያወጣ ምሕረቱ ለዘላለም ነውና እንላለን። ከዚያ ምንድን ነው የምንለው? በእድ ጽኒት ወበመዝራይት ልዕልት፣ በጸናች እጅ በተዘረጋች ክንድ ያወጣ እንላለን። በእድ ጽኒት በመዝራይት ልዕልት፣ በጸናች ክንድ፣ በእድ ጽኒት ወበመዝራይት ልዕልት፣ ከፍ ባለች ክንድ ይላል። በጸናች እጅ ከፍ ባለች ክንድ። መዝሙር 135 ላይ ምን ማለት ነው? ከፍ ባለ መዝራይት ልዕልት፣ ከፍ ያለች እጅ የምትለው ምንድን ነው? የእግዚአብሔርን እጅ የሚያጥፋት ኃይል የለም ማለት ነው። የእግዚአብሔርን ኃይል አጋንንት ሊያጥፋት አይችልም። ተፈጥሮ ሊያጥፋት አይችልም። ወይም ደግሞ የተፈጠሩ ፍጥረታት ሊያጥፋት አይችልም። አላውያን ነገስታት ብዛ ሰራዊት አያጥፋትም። ስለዚህ የሚታይ ኃይልን አልፎ
ሁሉ ሊያጥፋት የማትችል መዝራይት ልዕልት ከሁሉ በላይ የምትሆን ለዚህ ነው ቅዱስ ጳውሎስ አይምሮን ሁሉ የሚያልፍ የእግዚአብሔር ሰላም ከእናንተ ጋር ይሁን የሚለው። አይምሮን ሁሉ የሚያልፍ የእግዚአብሔር ሰላም ከእናንተ ጋር ይሁን ይላል። ምን ማለት ነው? አይምሮን ሁሉ የሚያልፍ ማለት ነው። አይምሮ በሚያገኘው ነገር ነው ሰላም የሚያገኘው ወይም በሚያየው ነገር ነው። የሚያየው ነገር ከሱ ሲጠፋ ሰላም ያጣል። አግኝቶት የነበረ ነገር ሲርቀው ሰላም ያጣል። ከዚህ ውጭ የሆነ ሰላም ማለቱ ነው። የሚታይ ነገርን መሰረት ያላደረገ ሰላም፣ የሚታይ ነገርን መሰረት ወይም ደግሞ ተስፋ ያላደረገ ሰላም ይኑራችሁ። ቅዱስ ጳውሎስ ሮሜ ምዕራፍ 8 ላይ ወዘሰ ያስተሪ ኮነ ተስፋ፣ የሚታየው ተስፋ አይደለም ብሏል። የሚታየው ተስፋ አይደለም። እዚህ ላይ ያልተጣለ ወይም ደግሞ በምናየው ነገር የማይሸበር ሰላም ይስጣችሁ ያለን ለዚህ ነበረ። ስለዚህ የእግዚአብሔር እጅ ከሁሉ በላይ ናት። በዚያች እጅ መታመን እሱ ምን ይባላል? እምነት ይባላል። ሃይማኖት ማመን መታመን ነው። ማመን እግዚአብሔር መኖሩን መቀበል፣ ስለሱ የተነገሩ እውነት የሆኑትን ነገሮች የተገለጠውን እውነት መቀበል ነው። መታመን ደግሞ በዚያ ባለው ህልው በሆነ በእግዚአብሔር ክንድ መታመን ነው። ግድፍ ላይ ለእግዚአብሔር ህሊናከ፣ በእግዚአብሔር ላይ ልብህን ጣል። ወውቱ ይሴሰየከ፣ እሱም ይመግብሃል። ወከንቱ ተአምኖ በሰብ፣ በሰው መታመን ከንቱ ነው። በእግዚአብሔር ንገብር ኃይለ፣ በእግዚአብሔር ኃይልን እናደርጋለን። ወውቱ ያስሮሙ ለለ ይሳቅዩነ፣ እሱም አስጨናቂዎቻችንን ያስራቸዋል፣ ያስሮሙ ያጎሰቁላቸዋል ተብሎ ተነግሯል መዝሙር 107 ላይ። ስለዚህ ማመን መታመን ማለት ይሄ ነው። እምነት የእምነታችሁን ስራ ሰምቼ ደስ አለኝ አለ ቅዱስ ጳውሎስ። በምታዩት ነገር ተስፋ ስላልቆረጣችሁ፣ የምታዩት ነገር ልባችሁን ሳያቆመው እግዚአብሔርን እየተከተላችሁ ስለሆነ፣ የሚሞተው ስለበዛ፣ የሚገደለው ስለበዛ፣ ፍትህ ስለተጣሰ፣ ጽድቅ ስለጠፋ፣ እውነት የሚፈርዱ ሰዎች ስለጠፉ፣ ክርስቲያን በመሆናችሁ እያለቃችሁ ስለሆነ፣ ተስፋ ሳትቆርጡ ከክርስቶስ ጎዳና ስላላፈገፈጋችሁ የእምነታችሁን ስራ ሰምቼ ደስ አለኝ ይላል። እምነት እሱ ነው። ቅዱስ ዮሐንስ አፈወርቅ ይሄንን መምህራችን ቅዱስ ዮሐንስ አፈወርቅ ይሄንን አንቀጽ ሲተረጉም እምነት የእምነት ስራ ምንድን ነው ሰምታችኋል? እግዚአብሔር ሰዎች የእምነታችሁ ምንድን ነው ያለው? ኧረ በሉ ስራ። እምነት ምን የሚፈልግ ነው? ስራ የሚፈልግ ነው። የእምነታችሁ ስራ አለ። ይኸው ተመልከቱ። እምነት በስራ የሚገለጥ ነው። የእምነት ስራ ምንድን ነው ይላል ቅዱስ ዮሐንስ አፈወርቅ። የእምነት ስራ ምንድን ነው? እምነት ሰው በክርስቶስ እምነት አለኝ ማለት የሚችል ለእምነቱ ሲሰራለት ነው። ለእምነቱ የሚሰራለት መሆን አለበት። ለእምነቱ የማይሰራለት ከሆነ ያ እምነት አያድነውም። የተዳፈነ እሳት ነው፣ አይረባውም። ልክ ከክዳኑ እንዳለቀቀው እንዳልወጣ ሽቱ ውሰዱት። ያ መዓዛው ምንም አይጠቅምም። ከማሸጊያው ሳናወጣ በካርቶን አሽገን ያስቀመጥነው ሽቱ ምንም አይረባም። ወይም በሙዳይ ውስጥ ብቻ እንደተቀመጠ ፍም ላይ እንዳልተቀመጠ ዕጣን ውሰዱት። እሱ መዓዛ አይሰጥም። የተዳፈነ ዕጣን፣ የተቀበረ የተዳፈነ ተቀብሮ የተቀመጠው ያ መክሊት ማለት ነው። ወሆረ ወከረ ምድረ ወሃባ ወርቀ እግዚኡ፣ ሄደ ምድርን ጥልቅ አድርገው ቆፍሮ ጌታው የሰጠውን መክሊት ቀበረ ተብሎ ማቴዎስ 25 ላይ እንደተጠቀሰው ያልሰሩለት እምነት ማለት ወስደው ጥልቅ አድርገው የቀበሩት ያ ከክርስቶስ የተበደሩት ያ አንድ መክሊት ነው። አንድ መክሊት የነበረው ሰው እሱ ያቺው ሃይማኖቱ ናት፣ እምነቱ ናት። አልሰራላትም። በእምነቴ ብቻ ድናለሁ እያለ እምነቱን ጥልቅ ባለ ጉድጓድ ቀብሮ አስቀምጦታል። ይሄ ሰው ምንም አንተ ሰው እምነት አለኝ ብትል ስራ ግን ከሌለ እምነትህን ከስራ ለይተህ ልታሳይን ትችላለህን? አጋንንትን ያምን ወይ ደነግጹ፣ እንደዚያ ከሆነ አጋንንትም ያምናሉ ይንቀጠቀጣሉ ይላል ያዕቆብ ምዕራፍ 2 ላይ ሲናገር። አጋንንትም ያምናሉ ይንቀጠቀጣሉ። እግዚአብሔር በእምነት ለሰሩ እንጂ በእምነት ለተቀመጡ ሰዎች ዋጋ አይሰጣቸውም። ክብር ወስብሐት ለኩሉ ዘሰናይ ምግባሩ፣ በጎ ላደረገ ሁሉ ክብር ይገባዋል ብሏል ቅዱስ ጳውሎስ ሮሜ ምዕራፍ 2 ቁጥር 10 ላይ። በእምነት በጎ ያደረጉ እንጂ በእምነት የተቀመጡ ሰዎች፣ በእምነት የሚጠሩ ሰዎች ድነትን አያገኙ። የእግዚአብሔርን ስም በከንቱ አትጥራ ማለት እኮ ይሄ ነው። ሮሜ ምዕራፍ 2 ላይ ቅዱስ ጳውሎስ እንዲህ ይላል፣ ወበእንቲአክሙ ይጸርፉ አሕዛብ ላዕለ ስመ እግዚአብሔር፣ በእናንተ ምክንያት አሕዛብ የኔን ስም ይሳደባሉ ይላል። በእናንተ ምክንያት አሕዛብ የኔን ስም ይሳደባሉ ማለት ምን ማለት ነው?
በእኔ ስም አምናችሁ በእኔ ስም እየተጠራችሁ ክርስቲያን እየተባላችሁ የእግዚአብሔር ሰዎች እየተባላችሁ ግን የማይገባ ስራችሁ በአሕዛብ ፊት እየታየ ክርስቲያን እንደዚህ ነው እንዴ? እነሱ ነውረኞች የሆኑ እኮ ሃይማኖት ፈጣሪያቸው ነውር ስለሚወድ ነው ተብሎ በእናንተ ተነቃፊ ህይወት የኔ ህይወት ይነቀፋል፣ የኔ ስም ይነቀፋል ብሎናል። እምነት ይሰሩለታል እንጂ አይቀመጡበትም። ጎዝጉዘው የሚቀመጡበት ኮርቻ አይደለም። እምነት የሚሰሩለት እርሻ ነው። የሚያርሱት የሚኮተኩቱት ነው። እምነት ዘር ነው። ክርስቶስ ያችን የስንዴ ቅንጣት ነው በልባችን የዘራት። ያቺ እውነት እላችኋለሁ አለ የስንዴ ቅንጣት ከእርሻ ላይ ካልወደቀች ምን ትላለች ነው ያለ። ዝም ብላ ነው የምትኖረው። ካልወደቀች ፍሬ አይኖራትም። ዮሐንስ ወንጌል ምዕራፍ 12 ላይ የስንዴ ቅንጣት ካልፈረሰች ካልበሰበሰች ፍሬ ሊኖራት አይችልም። አማን ብለክሙ እመሰ የወጥቀት እጠተስርናይ ዲበ ምድር ወኢሞተት ባሕቲታ ትነብር ወመሰ ወድቀት ዲበ ምድር ወሞተት ብዙሃ ፍሬ ትፈሪ። እውነት እላችኋለሁ የስንዴ ቅንጣት ከጭቃ ላይ ካልወደቀች አታፈራም። ግን ከወደቀች ከሞተች ከፈረሰች ከበሰበሰች 160 30 ፍሬን ታፈራለች ይላል። ያ የስንዴ ቅንጣት ያለው እምነታችን ነው፣ ሰውነታችን ነው። ምን ብሎ ተናግሯል እሱ? ዘአፈቅረኒ ምን አለ ነው ወዘሰ ዘአፍቀረ ለነፍሱ ለይግድፋ። ሰውነቱን የሚወድ ሰው ካለ ይጣላት በገራይተ መስቀል። ዘርን በእርሻ እንደምትጥለው ዘርን በእርሻ እንደምትጥለው እንዲያፈራ ብለ ሰውነትህን በመስቀል እርሻ ጣለው። ወዘገደፋ ለነፍሱ በእንቲአየ ይረክባ። ሰውነቱን በገራይተ መስቀል የጣላት ሰው ብርሃን ለብሳ ክብር ለብሳ ዋጋ ተቀብላ ከብራ ያገኛታል ይላል። ስለዚህ እምነት ዘር ነው፣ ሰውነት እርሻ ነው። በዚያ ላይ የሚጣል የሚዘራ የሚኮተኮት የሚሰራለት ነው። ስትሰራው ነው የእምነትህ ፍሬ ይገለጣል። የእምነትህ ፍሬ ደግሞ ቅዱስ ጳውሎስ እንደነገረን ደግሞ የመንፈስ ፍሬ ደስታ ነው፣ የመንፈስ ፍሬ በጎነት ነው፣ የመንፈስ ፍሬ ትዕግስት ነው ብሎ እንደተናገረ ፍሬዎቹ በመላእክት ዘንድ ይለቀማሉ። ሰውነትን እርሻ አድርጋችሁ እምነትን ዘር አድርጉት። በጎ መስራት ደግሞ እርሻ ቁፋሮ ኩትኳቶ አድርጉት። ያን ጊዜ የእምነት ፍሬ ደስታ ይሆናል። እምነት ሲሰሩለት ለአእምሮ ሰላም ይሰጣል፣ ለልብ ደስታን ይሰጣል። መጨረሻ ላይ ደግሞ ለተዋህደው ሰውነታችን መንግሥተ ሰማያትን ያድላል። ካልሆነ ግን ይነቅዛል፣ አረም ይወርሰዋል። የማያፈራውን ፍሬ ደግሞ ቆርጠው በዘላለም እሳት ያቃጥሉታል ብሎ ተናግሯል። እኔ የወይን ግንድ ነኝ፣ እናንተ ደግሞ ቅርንጫፍ ናችሁ። ንበሩ ቤ ዋነ ብክሙ፣ በእኔ ኑሩ እኔም በእናንተ ፍሬ አፍሩ ነው። ፍሬ የሌለውን ዛፍ ግን ከኔ ቆርጠው ያቃጥሉታል ብሏል ዮሐንስ ወንጌል ምዕራፍ 15 ላይ። ስለዚህ የአይርሶ ቤተሰቦች እምነት ይሳረላታል። ለእምነታችሁ ስሩ፣ ለእምነታችሁ ውጡ ውረዱ። የምትሰሩት የትም ሀገር ላይ ሄዳችሁ አይደለም፣ ሰውነታችሁ ላይ ነው ስራ የምትሰሩት። ሰው ለእምነቱ ስራ የሚሰራው አይኑ ላይ፣ ጆሮው ላይ፣ አፍንጫው ላይ፣ እጁ እግሩ፣ ልቡ ላይ ነው የሚሰራው። ሰውነት ላይ ስራ ስትሰራ ለእምነት ሰራህ ማለት ነው። ለእምነት መስራት ማለት ለቤተ ክርስቲያን የሆነ ድንጋይ ሲሰራ ማቀበል ብቻ አይደለም። ወይም ደግሞ ብር ሰጥቶ ቤተ ክርስቲያን ማሰራት ወይም ጧፍ መስጠት ወይም ሻማ መስጠት ወይም ጥላ መስጠት ወይም ብር መስጠት አይደለም። መጀመሪያ ሰውነት ላይ ለእምነት ስራ ነው። ለእምነት ሰውነት ላይ መስራት ይገባል። ያ ነው የእምነታችሁ ስራ። ቅዱስ ዮሐንስ አፈወርቅ ይህን ሲተረጉም እንደሚለው ለእምነት መስራት የሚባለው ወይም እምነት የሚያድገው ወይም ለእምነት ሰራን የሚባለው ምንድን ነው ይላል። ለእምነታችን ክርስቶስን በመከተል ጎዳና ላይ ስንሄድ ሶስቱ ነገሮች ሲመጡ በእነዚያ ያልወደቅን ቤት የሆንን ለት ለእምነታችን እየሰራን ነው ይላል ቅዱስ ጳውሎስ። ማለት የቅዱስ ዮሐንስ አፈወርቅ ማቴዎስ ምዕራፍ 7 ላይ ያሉ 3 የእምነት ፈተናዎች አሉ። ሰውን እንደ ዘር ውሰዱት፣ እንደ ቤት ውሰዱት። እምነታችሁን ዘር፣ ሰውነታችሁን እርሻ አድርጉ። መልሳችሁ ደግሞ ቤት አድርጉት፣ እኛን ቤት አድርጉት። የቤቱ መሰረት እምነት ነው፣ ግድግዳው ፍቅር ነው፣ ጣራው ተስፋ ነው። ሶስቱን ገፍተው የሚጥሉ ደግሞ እንዲህ ይላሉ። ነፉ ነፋሳት ወውዙ ዋይስ ዘንሙ ዝናማት። ነፋስ ነፈሰ፣ ዝናም ዘነመ፣ ጎርፍ ጎረፈ፣ ወገፍእ ወለውቱ ቤት፣ ቤቱን ገፉት ተብሏል። እነዚህ ሶስቱ ሲመጡ ያልወደቅክ ቤት የሆንክ እንደሆነ በእርግጥ ለእምነትህ እየሰራህ ነው ይላል። ነፋስ፣ ጎርፍ እና ዝናም። ነፋስ የተባሉት አጋንንት የሚያመጡት ፈተና ነው። ነፋስ የሚባለው የሚያንጓልሉት አጋንንት የሚፈትኑት ፈተና ነው። ጎርፍ የተባለ ደግሞ ብዛት ሰራዊት ነው፣ የሰራዊት ብዛት ነው። ነገስታት በሰራዊትና በጦር እምነት ሊያስለውጡ ሲመጡ ማለት ነው፣ ጎርፍ ነው። ዝናም ደግሞ የሚባለው የዚህ ዓለም ኑፋቄ
ተድላ ደስታ፣ ኑፋቄ፣ ኃጢአት ለስጋ የሚመቹ ነገሮች ናቸው። እነዚህ ሳይገፉ የቀረህ እንደሆነ አንተ ምንድነ ማለት ነው? ቤት ሆንክ ማለት ነው። ያልተገፋህ ያልወደቅክ ቤት። ለእምነት መስራት ማለት የሆነ ነገር መስራት ብቻ እንዳይመስላችሁ። እሱ አንዱ ክፍል ነው። ለቤተ ክርስቲያን መስራት፣ ለቤተ ክርስቲያን አንድ መሆን፣ በቤተ ክርስቲያን አንድ ሆኖ ስራ መስራት፣ ለውጥ ማምጣት፣ አስተዳደሩን መደገፍ፣ መዋቅሩን መደገፍ፣ ህንፃዋን መደገፍ፣ ማህበሩን መደገፍ፣ እሱ አንድ ነገር ነው። አንዱ ክፍል ነው። የመጀመሪያው ክፍል ግን መጀመሪያ ለእምነት መስራት የሚባለው ለእምነቴ እየሰራው ነው የምትሉት ስጋህን የሚፈትን ነገር ይመጣልሃል። በየቀኑ በየማታው እሱን ማለፍ። ምን አስበህ? ክርስቶስን አስበህ እሱን አስበህ ስታልፈው ዘፈን ይመጣልሃል፣ ጭፈራ ይመጣልሃል፣ ዝሙት ይመጣልሃል፣ ስካር ይመጣልሃል፣ ስድብ ይመጣልሃል፣ ክብርህን የሚፈትን ነገር ይመጣልሃል። እነዚህን ስታልፋቸው ያው ነፋስ ያልወሰደ ቤት ሆንክ ማለት ነው። ጎርፍ አልፍ ገፋህም ማለት ነው። የፈለገ ነገር ቀርቦ ስጋችሁን የሚገድሉትን አትግሩ፣ ነፍሳቸውን መግደል አይቻላቸውምና እንደተባለ ያንን አልፈ የክርስቶስን መንግስት እያየ ስትከተል ለእምነት ሰራ ይባላል። ስለዚህ ለእምነት መስራት ማለት ስጋን የሚቆነጥጡና ለስጋ የማይመቹ ነገሮችን ማለፍ፣ ለስጋ የሚጣፍጡ ነገሮችንም ማለፍ ነው። አዎ እግዚአብሔር እንዲህ ያለ ነገር ወደ ልቡናችን ያግባልን። እንዲህ ያለ ነገር ነው እንጂ እየዋሉ መግባት እየገቡ መውጣት አይደለም። ማመን ማለት ፈተናን ማለፍ ነው። የገዛ ስጋችን ፈተና ነው፣ ጓደኛ ፈተና ነው፣ አጋንንት ፈተና ነው ናቸው። ኑሮ ፈተና ነው። ሰዎችም ይፈትኑናል። በራሱ የዓለሙ አነዋወሩ ሲስተም የሚባለው እሱም ይፈትነናል። ሰዎች በየጊዜው የሚያወጡት ርዕዮተ ዓለም የሚባለውም ይፈትነናል። በዚህ መሃል አልፎ በጠበበው ደጅ ግቡ እንደተባለ ክርስቶስን መምረጥ የመምረጥ አቅም የመምረጥ ችሎታ ነው ማመን ማለት። ክርስቶስ ይሻለኛል ብሎ ዓለም በየቀኑ በምታቀርበው ምርጫ ውስጥ ክርስቶስ ይሻለኛል እያሉ መቀጠል እሱ ነው። የቀን ተቀን ልምምድ ነው ማመን ማለት እሱ ነው። የቀን ተቀን ልምምድ ነው። ደግሞ አንድ ነገር ልንገራችሁ። የቀን ተቀን ልምምድ ማለት ምን ማለት ይመስላችኋል? ይሄን ልምምድ ለክርስቶስ ፊሊንግ ኢሞሽን የሚባል ነገር አለ አይደለም? የለም። እሱን ማለፍ ማለት ነው። ይሄ ነው በጣም ከባዱ ነገር የሚባለው። እሱን ማለፍ፣ የምትፈልገውን ነገር ለክርስቶስ ብለህ ማምጣት ማለፍ፣ የምትወደውን ነገር አይምሮ ያን ነገር ካላደረከው የሚያስጨንቅህን ነገር ክርስቶስ ይሻለኛል ከራሴ ምርጫ ብሎ ማለፍ፣ እሱ ነው የእምነት ስራ ማለት። ለእምነት ስራ የሚባለው ለእምነት ሳይሆን ለሆድህ እየሰራ ነው። ለእምነት ሳይሆን ለስሜትህ እየሰራ ነው። ለእምነት መስራት ማለት ስጋ የሚወደውን ነገር ክርስቶስ የሚወደው ይሻለኛል ብሎ እየቆነጠጠ እያስጨነቀ አይምሮህን እየተቆጣጠረው የት ልሂድ እያሰኘ ማለፍ መቻል፣ እሱ ምርጫ ነው የእምነት ስራ የሚባለው። ክርስቶስን መምረጥ መቻል፣ ለሱ ደግሞ ደም እስከ ማፍሰስ መድረስ፣ ዋጋ መክፈል፣ እሱ ነው የእምነት ስራ ማለት። አንድ ነገር ደግሞ ልንገራችሁ። የእምነት ስራ ይሄ ከሆነ በልባችን ውስጥ ደግሞ ይሄ የተቀማን ደስታ የሚመስለው ነገር መልሶ የማያቋርጥ ደስታ ሊያመጣልን እንደሚችል በውስጥ አስቦ መቀበል ነው የእምነት ስራ ማለት። የምትወደውን ነገር መተውህ ዘላለም የሚወደድ ነገር እንደሚያመጣልህ ማመን። 10 ደቂቃ የሚያስደስትህን ነገር በማለፍህ 10 ዓመት የሚያስደስት ነገር እንደሚያመጣልህ እሱን ማመን ነው ደስታ የሚሰጠን። ነገን ማየት ነው ዛሬን ሊያሳልፈን የሚችለው። ነገን የሚያዩ አይኖች ዛሬን መሻገር ይችላሉ። ያንን ነው የእምነት ስራ ያለው። ለእምነት ስራለት ማለት ክርስቶስ ለሚመርጠው ነገር አብልጠህ ኑር። ራስህ ከሚመርጠው ነገር ውጣ። ከራስህ ቅርፍት ወጥተህ ለክርስቶስ መኖር ፈልግ። ይሄንን ደግሞ እንደ ዕዳ አትቁጠረው ነው። ብዙ ጊዜ ሰው ለምንድነው ክርስቲያን መሆን የሚያቅተው? ይሄንን እንደ ግዴታ ነው የሚቆጥረው። ቆይ እግዚአብሔር ግን ለምንድነው የማይረዳን?
ለምንድነው እንድንጨነቅ የሚያደርገን? የገዛ ስጋችን ሸክም ሲሆንብን አያዝንልንም የምንለው? እግዚአብሔር ያንን የሚያደርግበት ምክንያት ወዝንቱ ውእቱ ፈቃዱ ለእግዚአብሔር ተቀድሶትክሙ እምዝሙት። የእግዚአብሔር ፈቃዱ ይህ ነው፣ ንጹህ እንድትሆኑ። ለምን? ያ ንጽህና የማያቋርጥ ሰላም እንደሚሰጠን ያውቃልና እግዚአብሔር። ይሄ ግን የሥጋ ፍላጎታችን የደቂቃ የጊዜ ሰላም ሰጥቶ የዘላለም ሐዘን ጥሎብን ሊሄድ እንደሚችል እግዚአብሔር ስለሚያውቅ ነው። እና ቅዱስ ጳውሎስ ወንድሞቼ ይሄን እምላችሁ ስለማዝንላችሁ ነው ያለ ለዚህ ነው። ያደረግናቸው የሥጋ ስራዎች የቀን እንኳን የማይሞላ ደስታ ሰጥተው የሰነበተ ሐዘን ጥለው ነው የሚሄዱት። ንጽህና ግን የዘላለም ደስታን እያተረፈ ነው የሚኖር እና በሞቴ ይውልኝ የመንፈስ ፍሬ ደስታ ነው ያለ ቅዱስ ጳውሎስ ለዚህ ነው። የመንፈስ ፍሬ ደስታ ነው። አሁን በዓለም ላይ ማንም ሰው ደስታ እየፈለገ ነው ያለ። ደስታ ግን ተቀብራ ያለችው ክርስቶስን መምረጥ ውስጥ ነው። ይሄ የእምነት ስራ ይባላል። ከምትወደው ነገር ሁሉ ይልቅ በየቀኑ ክርስቶስን መምረጥ መቻል የእምነት ስራ ይባላል። ከእንቅልፍ ይልቅ ጸሎትን መምረጥ፣ ከሆድ ይልቅ ጾምን መምረጥ። ስለዚህ የምንወደውን ነገር ለክርስቶስ ብለን መተው እሱ የእምነት ስራ ይባላል። ከዛ እምነቱ እንደሚያዘን መኖር ነው። እሺ፣ በጣም ረጅም ስራ ነው የመረጥኩት። ዶሮ በጋን ወይ ነው ምንድን ነው ወይም የጋኑን በምንቸት ረጅም ርዕሰ ጉዳይ ነው የመረጥኩት። ላሳጥረውና የፍቅር ድካም የሚለውን ልንገራችሁ። የፍቅር ድካም በሉ እንጂ ያው አሁን እግዚአብሔር ያሳያችሁ። እንዴው እኮ እግዚአብሔር እንዴት አድርጎ ሊታዘበን እንደሚችል ታያላችሁ። አሁን ሰው የት ተቀምጡ እዛ እስቲ አሁን ለእምነቱ ነው የሚሰራ ለምኑ ነው የሚሰራ ብላችሁ ጠይቁ። ሰዎች በእምነት እንዳያታልሏችሁ መጠንቀቅ ከፈለጋችሁ ከሚናገሩትና ሰውዬ ለሆዱ ነው የሚሰራው ለእምነቱ፣ ለገንዘቡ ነው የሚሰራ ለገንዘቡ ነው የሚሰራ ለእምነቱ። የሆኑ ሰዎች ልከውት ለነሱ እየሰራ ነው ለእምነቱ። እየከሰሩ እንደመሆን ያለ ችግር አለ እንዴ? ለማን እንደሚሰሩ ሳያውቁ በእምነት እንደሚኖር ያለ ችግር የለም። ለማን እንደሚሰሩ ሳያውቁ ለክርስቶስ እንደሚሰሩ አያውቁ። ቤተ ክርስቲያን ውስጥ የሚመጡ የሚሾሙ አባቶችም ጭምር የሚያባላቸው ምንድን ነው? ለክርስቶስ እንደሚሰሩ አያውቁትም። የማያውቁትን የተናገርኩት የሚያውቁትን አላልኩም። የፍቅር ድካም ምንድን ነው? የፍቅር ድካም ማለት ለፍቅር መድከም ማለት ነው። በሉ ሲው ዘመዶች በሉ፣ ለፍቅር ምን ማለት ነው? መድከም። ለምትወደው ነገር ድከምለት ነው። ለፍቅር መድከም። ፍቅራችሁን ሰምቼ ደስ ብሎኛል አላለም። እንደዚህ አላለም። ያለው የፍቅራችሁም ምን ብዬ ነው ያለው? ድካም ሰምቼ ደስ ብሎኛል። ለፍቅርማ መፋቀርማ ማንም አይፋቀራል። ሁሉ ይጀምረዋል እኮ ሁሉም ይዋደዳል። ባለዳባም ከባለዳባ ባለካባም ከባለካባ ይላሉ ሊቃውንቱ። ሁሉም መሰሉን እየመረጠ እኮ ይዋደዳል። ዝንጀሮም ከዝንጀሮ ጋር፣ ጦጣም ከጦጣ ጋር። ለፍቅር በመድከም ግን ሰዎች ይበልጣሉ። ለፍቅር መድከም ማለት ምን ማለት ነው? ይኸውልህ እንዲህ ብሎ ይናገራል። ቆይ ከአካላት መካከል ይላል ቅዱስ ዮሐንስ አፈወርቅ፣ ከአካላት መካከል ዓይንህ ቢታመም ይላል። ዓይንህ ቢታመም የሁሉ ሕዋሳትህ ችግር ነው አይደለም ይላል። መልሱ ሁላችሁም፣ ነው አይደለም በሉ እንጂ ንገሩኝ። የሁሉም ሕዋሳት ችግር ነው አይደለም? ነው። በጣም ግሩም ነው። ስለዚህ የፍቅር ድካም ማለት ይላል የሁሉም ሕዋሳትህ የዓይንም ችግር ነው። የዓይን ችግር የጆሮ ችግር ነው፣ የልብ ችግር ነው፣ የኩላሊት ችግር ነው፣ የእጅ ችግር ነው፣ የእግር ችግር ነው። ምክንያቱም ዓይን ጤና ካልሆነ እነዚህ ሁሉ ተፈጥፍጠው ሊሞቱ ይችላሉ ሲራመዱ። ስለዚህ የዓይን ችግር የሁሉ ችግር ነው፣ የሁሉ ሕዋሳት ችግር ነው። እንግዲያውስ ሁሉም ክርስቲያኖች አንድ የክርስቶስ ሕዋሳት እንደሆኑ ታውቃለህ ወይ ይላል። እንደዚያ ካወቅ የአንድ ሰው ችግር የራስህን ችግር ያህል ከተሰማ ያ ምን ይባላል ይላል? የፍቅር ድካም። ከተሰማ በኋላ ምን ትላለህ? ትደክምለታለህ። መድኃኒት ካለው ሰው ትሄዳለህ፣ ትጠይቃለህ፣ ተግተህ ዓይኔን ካመመኝ ሳምንት ሆነኝ፣ ዓይኔን ካመመኝ ወር ሆነኝ ብለህ ትለፋለታለህ። ለወንድም ምን ያህል ለፍተህለታል? ለምትወደው ነገር የምትወደው ሰው እሱ መውደድ ስላቆመ ብቻ ትተዋለህ ወይስ ደግሞ እንደ ታመመ አካልህ ቆጥረህ ለችግሩ ተተጋልታለህ? ያን አንተን ከሚጠላበት አይምሮ እንዲወጣ
ትደክምለታለህ ወይስ ከጠላኝ እኔ ምን አገባኝ ብለህ ዘወር ትላለህ ነው። የፍቅር ድካም ማለት ለክርስቶስ አንዲት ሕዋስ መድከም ነው። ይሄ ነው የፍቅር ድካም የሚባለው፣ ለሚወዱት ነገር መድከም። አንድ ነገር ላስታውሳችሁ፣ እግዚአብሔር ለእኛ ምን ያህል የፍቅር ዋጋ እንደከፈለ ታውቃላችሁ አይደለም? አዎ። የፍቅር ድካም ማለት ክርስቶስ ለሰው ልጆች የደከመበት መንገድ ነው። እሱ የፍቅር ድካም ይባላል። የማይደክም እሱ ከእመቤታችን ከቅድስት ድንግል ማርያም ስጋን የለበሰ ለእኛ የሚደክምበትን አካል ለመዋሃድ ነው። እንዲደክምበት። ለምን? መለኮቱ አይደክምማ፣ መለኮቱ አይታመምማ። ደክሞ ዋጋ የሚከፍልበት፣ ቤዛ የሚሆንበት፣ መስዋዕት የሚያቀርቡበት፣ ካሳ የሚክስበትን አካል ነው ከኛ የወሰደው። ለመድከም ነው ስጋን የተዋሃደው። አይደክምማ እሱ በባህሪው። ለመራብ ነው፣ ለመጠማት ነው። ለፍቅር የከፈለው ዋጋ ያ ነው። ያውም ደግሞ ለሚጠላው ነው። ለሚጠላው እኛ ያን ሁሉ አድርጎልን እሱን መምሰልና መከተል ቢያቅተን እሱ የእኛን መምሰል መጀመሪያ እግዚአብሔር እሱን እንድንመስል አድርጎ ፈጠረን። እሱን እንድንመስል አድርጎ ቢፈጥረን እሱን መምሰል ትተን አራዊትን መስለን ኖርን። በገዛ ምርጫችን ነው። ሰው ግን ንጉሥ ሲሆን አላወቀም ብሏል ቅዱስ አትናቴዎስ። ንጉሥ ነበር አላወቀም። የባርነትን ሥራ በገዛ ፈቃዱ መርጦ ሄደ ይላል። የባርነትን ሥራ በገዛ ፈቃዱ መርጦ ሄደ። ያንን ምርጫችን ልብ በሉት። አይ እኔ እንግዲህ እኔ ያላደረግኩልህ፣ እኔ ደገስኩልህ፣ እኔ አለበስኩህ፣ እኔ አከበርኩህ፣ እኔ ሾምኩህ፣ ይሄ ካስጠላህ ለአህያ ማራይ ጥማትም እንደሚል ሰው እኔ ምን አገባኝ ብሎ እግዚአብሔር ዝም አላለም። እሱን መምሰላችንን ብንተው እኛን ሊመስል መጣ። ወነሳ አርአያ ገብር፣ የባሪያን መልክ ይዞ መጣ ይላል ቅዱስ ጳውሎስ ፊልጵስዩስ ምዕራፍ 2 ቁጥር 8 ላይ ሲናገር የባሪያን መልክ ይዞ። ባሪያው የንጉሥ መልክ ቢሰጠው ሊይዘው ስላልቻለ ንጉሱ የባሪያን መልክ ይዞ ባሪያውን ፈለገ። የጠፋውን ሊፈልግ መጣ የተባለው ለዚህ ነው። ምንድን ነው ክርስቶስ ታዲያ ሰውን ባሪያው ፈጠረው ተብሎ ዘፍጥረት 1:27 ተጽፏል። ሰው በእግዚአብሔር አርአያና አምሳል ከተፈጠረ በኋላ ጌታ ለምንድን ነው አርአያዬን ልፈልግ መጥቻለሁ ማለት እንትቶ የሰው ልጅ የጠፋውን በግ ሊፈልግ መጥቷል ያለ ለምን ይመስላችኋል? ለምንድን ነው የሰው ልጅ ወይም ክርስቶስ ከኛ በመወለዱ የሰው ልጅ ተብሏል። የሰው ልጅ የጠፋውን ሊፈልግ መጥቷል፣ በግ ሊፈልግ መጥቷል። ለምንድን ነው ያለ? ባሪያዬ የፈጠርኩትን ሰው ልፈልግ መጥቻለሁ አይደለም? በግ ልፈልግ መጣው። ምንድን ነው ያለ? እኔን አስመስዬ የፈጠርኩት ሰው እንስሳ እስከመሆን ድረስ ወርዷል እና ከዚያ አውጥቼ እኔን መምሰልን ልሰጠው መጣሁ ማለት ነው። ይህንን ነገር የገባው ሰው ለፍቅር ዋጋ ይከፍታል። አንተን ሊፈልግህ እንደመጣ አንተም እሱን ፍለጋ ውጣ ብሎ ማር ይስሐቅ የተናገረው ለዚህ። እሱ አንተን ፍለጋ መጥቷል ከሰማይ መንበሩ ወርዶ ከዙፋኑ ሳይናወጽ። አንተ ደግሞ እሱን ፍለጋ ውጣ ክርስቶስን ወደምታገኝበት። ይሄ የፍቅር ድካም ይባላል። ስለዚህ ለክርስቶስ ፍቅር የሚባለው እግዚአብሔርን መውደድና ሰውን መውደድ ነው። እግዚአብሔርን ለመውደድ ምን ድካም ደክመሃል ነው? መድከም አለብህ። እሱ አንተን በቀላሉ አይደለም እኮ ያዳነ። መስቀል ተሸክሞ፣ ግንድ ተሸክሞ፣ ጨርቅ ታጥቆ፣ ራቁቱን ውሎ እርኩስ ምራቅ ተጠፍቶበት ነው አንተን ያዳነ። ለአንተ የከፈለው ዋጋ ቀላል አይደለም። አንተ ለሱ መታመን ምን በማሳየት ነው? ስለዚህ የፍቅር ዋጋ ማለት ለሚወዱት ነገር ዋጋ መክፈል የፍቅር ዋጋ ይባላል፣ ለምንወደውም ሰውን ጭምር። ስለዚህ ለክርስቶስ አካል ስንደክም ክርስቶስ እንግዲህ አይታመም፣ አይርበው፣ አይጠማው። አንዱ ወንድምህ አንዲት እህትህ ለደረሰባት ችግር የራስህን ያልተሰምቶ እጅህን ወንዝ ተሻግረህ ቁልቁለት ወርደህ ተራራ ወጥተህ የትም ሀገር ሂደህ የሰው ፊት አይተህ ውሻ ጩኸብህ መንገድ ሂደህ ለታመመችው አንዲት አካልህ እንደምትለፋላት ለሚጠላ ለተቸገረው ለወደቀችው ወንድም እህትህ ያን ያህል ስትደክም የፍቅር ድካም ይባላል። ምናልባት የምንወዳቸው ሰዎች የማይፈልጉንም ሊሆኑ ይችላሉ። የማይፈልጉንም ቢሆኑ ጭምር ለነሱ መልፋት የፍቅር ድካም ይባላል። ምክንያቱም እንዲህ ተብሎ ተጽፏል። ውስተ እሊአሁ መጻ ወእሊአሁሰ ይተወክፍዎ፣ ወደ ወገኖቹ መጣ ወገኖቹ ግን አልተቀበሉትም። ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ወደ ወገኖቹ መጣ አልተቀበሉትም። ላልተቀበሉት አይሁድ ታምራት እያደረገ ደከመላቸው።
በባህር እየሄደ ደከመላቸው፣ ጋኔን እያወጣ ደከመላቸው፣ እየተራበ ደከመላቸው፣ እየተጠማ ደከመላቸው፣ ድውይ እየፈወሰ ደከመላቸው፣ እንጀራ እያበረከተ ደከመላቸው። ለማይወዱት የደከመ ክርስቶስ ነው። ስለዚህ ሰው እየጠላህም ቢሆን ድከምለት። ምክንያቱም ልንገራችሁ፣ አንዲት እናት ልጇ ቢታመም መድኃኒት ወዶ አልውጥም ቢል እጁን ይዛ ትግተዋለች። በጥፊም ሊመታት ይችላል። ልጁ ግን የሚመታት መድኃኒቱን እንደሚጠቅመው ባያውቅ ነው። አንድ ሰው አንተን የሚያስወግድ ፍቅር እንደማይጠቅም ቢያውቅ ነው። የኃጢአት ሕመም ይዞታል። ስለዚህ የሚጠላህን ወንድምን ተከትለህ ድከምለት። ለባልና ሚስትም እንደዚያው ትዳር የሚደከምለት ነው፣ ፍቅር የሚደከምለት ነው እንጂ ሰጥቶ መቀበል አይደለም። ሲወዱን መውደድ አይደለም። በክርስትና መቻል ነው እንጂ መቻቻል የሚባል ነገር የለም። መቻቻል የለም። መቻቻል የእናንተ መርህ ነው። ክርስትና ውስጥ መቻል ነው እንጂ መቻቻል የሚባል ጉድ የለም። እሺ ምን ማለት ይመስላችኋል? መቻቻል ማለት የሚችልህን ምን ትላለህ ነው። የሚችልህን ምን በል ነው። የማይችልህን እሳ የዚህ ግልባጩ አትቻል ነው። መቻቻል እስከቻለ ድረስ ቻለው ነው። በዚህ በክርስትና ግን መቻል ብቻ ነው ያለው። መቻል ብቻ ነው። የምትወዱህን አይደል የሚወዱህን አይደል የምትወደው፣ የሚጠላህን ነው። ጠላቶቻችሁን ውደዱ ነው ያለው። ስለዚህ ባል መውደድ ሊያቆም ይችላል፣ ማዳመጥ ሊያቆም ይችላል፣ መንከባከብ ሊያቆም ይችላል፣ ቤቱን ሊተው ይችላል። ሊደከምለት ይገባል። ታሞ የለ ታሞ። ሚስትም እንደዛው መታዘዝ ልታቆም ማዳመጥ ልታቆም ትችላለች። ፍቅር ይደከምለታል። እስከምን? እስከ ደም ድረስ። ፍቅር የሚደክሙለት እንጂ እየሰጡ የሚቀበሉት አይደለም። ፍቅር መስጠት እንጂ መቀበል አይደለም። ፍቅር በመስጠት እንጂ በመቀበል አይደሰትም። ፍቅር የራስን ደስታ መፈለግ አይደለም። ለሚወዱት ነገር መኖር ነው። ለሚወዱት ነገር አላችሁ እንዴ? አላችሁ? እግዚአብሔር ከሁላችን ጋር ይሁን። አንድ ፈላስፋ የጠየቀውን ጥያቄ ልንገራችሁ። አንድ ሰው አበባ ይወዳል። አበባ ይወዳልና አበባይቱን ቢቆርጣት ይወዳታል አይወዳትም? እና ቢያሸታት በጣም መዓዛዋ መስጦት ቢያሸታት ይወዳታል አይወዳትም? በሉ እንጂ ይወዳታል አይደል? አሁን ነው የገባችሁ። ግን በፊት ይወዳታል ነበር እንትን ይሄን አበባ ወደዋለሁ ስለዚህ ለቁረጥና ምን ልበለው ነው የምትሉ ማሽተተው ነው። ግን አበባውን የምትወደው ከሆነ ባለበት እንዲቀጥል ምን በል ነው ፍቀድለት ነው። ስለዚህ የምንወደውን ነገር መጠቀም አይደለም ማክበር፣ እንዲኖር ማድረግ ነው። ለሱ ለምትወደው ሰው ህልውና ለምትወስደው ሰው መቀጠል መኖር ነው። ለሚወዱት መኖር ነው እንጂ የሚወዱትን ሰው ለእኔ ኑርልኝ ማለት አይደለም። ይገርማል እኮ። ለሚወዱት ነገር ኢንቨስት ነው የምናደርገው ወይስ የምንወደው መሬት ነው ኢንቨስት የሚያደርግልን? የሆነ ብር ከፈለግ ኢንቨስት ታደርጋለህ እንጂ ባለመሬቱ ነው እንዲህ ለአንተ ኢንቨስት የሚያደርግልን። ስለዚህ እኛ ግን የምንፈልገው ምንድን ነው? የምንወደውን ሰው ነው ዋጋ የምናስከፍለው። ለምንወደው ሰው ሳይሆን ዋጋ የምንከፍለው የምንወደውን ሰው ዋጋ እናስከፍለዋለን። በጣም ነው የሚያስደንቀው። እንጠቀምበታለን እንጂ አንጠቅመውም። እንዲጠፋ ነው የምናደርገው፣ እንዲጎዳ ነው የምናደርገው፣ ከእኛ እንዲርቅ ነው የምናደርገው። ፍቅር ይደከምለታል። እምነት፣ ተስፋ፣ ፍቅር ማለት ይሄ ነው። የፍቅራችሁ ድካም እስኪ በሉ እንጂ እና ፍቅር ሲደክሙለት ነው ትርጉሙ የሚታወቀው ነው። አንድ ሰው ምግብ አልጣፍጠኛል አለ። ቅዱስ ዮሐንስ አፈወርቅ ምንድን አለ? አልርብህ ብሎ ነው ያለ። ሲርብህ ምን ይልሃል? ይጣፍጥልሃል። የምግብ ጣዕም የሚታወቀው ሲርብህ ነው። ፍቅር ጣዕም የሚኖረው ሲደክሙለት ነው፣ ሲለፉለት ነው፣ ሲታገሱለት ነው፣ ሲችሉለት ነው፣ ሲታመሙለት ነው። እንዲሁም ቅዱስ ጳውሎስ ምን እንዳለ ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 23 ላይ መኑ ውእቱ ዘይደዊ ወይሐምም አለ አነ በዚህ ዓለም ደዌ የሌለበት ማን አለ? እኔ ያልታመምኩለትስ ማን ነው? አይገርምም? አየህ ቅዱስ ዮሐንስ አፈወርቅ ወስዶ ምንድን ነው ቅዱስ ጳውሎስን ምን አለ? በዚህ ዓለም የማይታመም ማን ነው? እኔስ ያልታመምኩለት ማን ነው አለ። ቅዱስ ጳውሎስ ለእያንዳንዱ ምእመን ችግር ይታመም እንደነበረ ታውቃለህ። ይሄንን ወስዶ ገላትያ ላይ ምንድን ያለ? ወንድሞቼ ሆይ እኔ ስለ እናንተ ምጥ ይዞኛል ነው ያለ። እስቲ ምጥ ይዞኛል በሉ። ምን አላችሁኝ? ምጥ ምን ያህል እንደሚሰማ ሐኪሞችን ጠይቋቸው። እሺ ምጥ ቀላል ሰው የምጥን ከባድነት ቢያውቅ የእናቱ መከራና የሚስቱ መከራ ይገባዋል በእውነቱ ማለት ነው። እና ምጥ በጣም አይ ቅዱስ ጳውሎስ ስለ እናንተ እንዲያውም እንደሰማሁት ነው። በዚህ ጉዳይ እኔ አልተማርኩም። እንደሰማሁት ግን
አንዲት ሴት ምጥ ሲይዛት የሚሰማት ህመም ከጎን አጥንት በጣም ብዙዎቹ ሲሰበሩ አንድ ሰው የሚሰማውን ያህል ነው ይባላል። ሐኪሞቹ ነው ሲሉ የሰማው። ኧረ ጎን አጥንቱ ስንቱ ሲሰበር ነው? ብዙ። አንዷን በመርፌ በወጋት የሚያመውን ታውቃላችሁ? ወይም ደግሞ ረስቸዋለሁ አሃዙን፣ ስንት መኪኖች በእግርህ ላይ ሲሄዱብህ አንዱ ቢሄድ ራሱ ችግር አይደለም? የዚያን ያህል። አሁን ቅዱስ ጳውሎስ ምን አለ? ለሚያስተምራቸው ደቀ መዛሙርት ምንድን ነው ያለ? ስለ እናንተ ምን ይዞኛል ነው ያለ? ምጥ በሉ እንጂ። ስለዚህ ፍቅር ማለት ለሌሎች ምጥ መያዝ ማለት ነው። ለምትወደው ሰው ዋጋ መክፈል መኖር ነው እንጂ ዋጋ ማስከፈል አይደለም። ለምንወዳቸው ሰዎች ዋጋ እንድንከፍል እንጂ ዋጋ እንዳናስከፍል እግዚአብሔር ይርዳል። ስለዚህ ለቤተ ክርስቲያን ዋጋ ልንከፍልላት ይገባል። ግን ልንገራችሁ፣ ቤተ ክርስቲያን ዋጋ እየከፈለች ነው በእኛ ምክንያት። እውነት አሰብ በእኛ ስንፍና ቤተ ክርስቲያን ዋጋ እየከፈለች ነው። ልጆቿ የስሜት ድሃ በመሆናችን ለስሜቶቻችን የምንኖር ለዓላማ የማንኖር በመሆናችን ቤተ ክርስቲያን ዋጋ እየከፈለች ነው። ስለዚህ እናት አባቶቻችን ዋጋ ይከፍላሉ። ወገኖች ለፍቅራችን ድከሙ። ጸሎት ትወዳላችሁ? እስኪ ጸሎት የሚወድ እጁን ያወጣ። ጸሎት የሚወድ አትወዱ? ታማችኋል ማለት ነው። ምክንያቱም አንድ ሰው እንጀራ እናብላ ሲባል አልወድም ካለ ምን ብሏል? የምግብ ፍላጎት የበሽተኛነት ምልክት ነው፣ ማጣት። እሺ ጸሎት በሉ። ኧረ ባይሆን እንደው ለስሙም አውጡ። ኖር አይደለም አውጡ እንጂ አውጡ በሉ። እሺ ቆይ አውርዱት አንዴ። አሁን አንድ ነገር ልንገረና ወዳችሁ እንድታወጡ ላድርጋችሁ። ጸሎት ማለት ቃል በቃል ሲተረጎም ጸሎት ብሂል ተናግሮ ምስለ እግዚአብሔር። ጸሎት ማለት ከእግዚአብሔር ጋር መነጋገር ማለት ነው። እሺ ከእግዚአብሔር ጋር መነጋገር ትወዳላችሁ አትወዱ? አሁን አውጡ። እሺ አየ ጥሩ ሆነ ማለት ነው። ሲገባን እኮ ሁሉም ነገር መልካም። በደንብ አውጡ። እሺ አሁን ጸሎት ትወዳላችሁ? ምክንያቱም ጸሎት ማለት ምን ማለት ነው? ተናገሩ በቃላችሁ ሁላችሁ። ጸሎት ማለት ምን ማለት ነው? ስለዚህ ጸሎት ትወዳላችሁ? እሺ የፍቅር ድካም በሉ። አሁን አውርዱ በሉ። የፍቅር ድካም በሉ። ስለዚህ ለጸሎታችሁ ምን በሉለት ነው? ድከሙለት። ሳይደክም መጸለይ ሰው የሚፈልገው አሁን ሳይደክመው ጸሎተኛ መሆን ይፈልጋል። እየደከመኝ ይላል እና ለፍቅር እንዲደክም እኮ ነው የምጸለየው። እየደከመኝ እንቅልፌ እየመጣብኝ እንቅልፍ እያለኝ እና የፍቅር ድካም እኮ ማለት ነው ለምትወደው ነገር መድከም፣ ለምትፈልገው ነገር ሌላ የምትፈልገውን ነገር ማጣት እኮ ነው። የምትወደውን ብር ከፍለ እኮ ነው የምትወደውን ሸሚዝ የምትገዛ አይደለም እንዴ? የምትወዳትን ብር ከፍለ ነው በየአይነቱ የምትበላ አይደል? ገብታችሁ ምግብ ቤት የምትወደውን ነገር ሳትከፍል የምትወደውን ነገር ማግኘት ትችላለህ? አይቻልም። የምንወደውን ነገር ሳንከፍል የምንወደውን ነገር ማግኘት አንችልም። እንዲሁ እናንተም ተማርን ትላላችሁ ማለት ተምራችኋል ማለት ነው። ተምራችኋል ብዙ እንደተማር እና ግን እንደው ይሄን እንኳን አታውቁም ወይ ነው? ይሄ እኮ በእውነቱ ቢዝነስ እኮ ነው። ቢዝነስ አታውቁም እንዴ? ቢዝነስ እኮ ከፍለህ ነው የምታገኘው። የምትከፍለው ከበዛ የምታገኘው በዝቷል ማለት ነው። ስለዚህ ምን እንዴት ሆኖ ይሆናል? በየትኛውም ቋንቋ በንግድም በኢኮኖሚክስም ብትሄዱ የዲፕሎማቲክ ግንኙነትም ብትሄዱ ዲፕሎማት ማለት ምን ማለት ነው? በራሱ ዲፕሎማቲክ ለምንድን ነው ያስፈለገው ሲባል ሰጥቶ መቀበል፣ ከፍለህ ትቀበላለህ ነው። ለምሳሌ ከአሜሪካ ጋር የእኛ ሀገር ባለስልጣን አካሄዱ ያው እኔ አላቅም፣ እኛ ቆዳ እንስጠሻለን አንቺ ጫማ ትሰጭናለች ነው የሚባባሉት መችስ አይደል? ስለዚህ የሆነ ነገር እንከፍላለን፣ የሆነ ነገር ስጡን ነው። የእኛን ጥጥ ውሰዱ እናንተ ብርድ ልብስ ላኩልን ነው። መቼም የኛ ነገር ጥሪያችን እየሰጠን የበሰለ ጥቂት ነው የምንቀበል። እንደዚያ ነው። ስለዚህ ሳይከፍሉ ማግኘት አይቻልም። ክርስትናም እንደዛው ነው። ክርስቶስም ዋጋ ከፍሎብናል። እኛም የምንከፍላት ነገር ከስሜታችንም የምንከፍላት መኖር አለባት። ፓሽን ይከፈላል፣ ፍላጎት ይከፈላል። ይሄን ለመናገር ነው። ሶስተኛ የተስፋችሁ ጽናት። እስኪ በሉ የመጨረሻ ነው በሉ እንጂ የተስፋችሁ ጽናት። ተስፋ ማለት አለኝታ ማለት ነው። እስኪ በሉ ተስፋ ማለት በሉ አለኝታ ማለት ምን ማለት ነው? አለኝ የምትለው ነገር ተስፋ ይባላል ማለት ነው። አለኝ የምትለው ነገር ተስፋ፣ የቃሉ ትርጉም ይሄ ነው። ተስፋ ማለት አለኝታ ማለት ነው። እሺ 12 ሲባዛ በ12 ስንት ነው?
144 ስናባዛ ግን ስንት አለኝ እያልን የምናባዛው? አንድ አለኝ በሉ እስቲ። እንደዚያ ማለት ነው። አለኝ ብለህ ያስቀመጥከው ቁጥር ነው። አለ ያን ያስቀመጥከውን ቁጥር ዜሮ የሚወርድ ከሆነ አንዱን ስታመጣበት ምን ይሆናል? ዜሮ ከወረደ አለኝ ያልከውን አንድ ስታመጣው ስንት ይሆናል? አንድ ይወርዳል ማለት። ዜሮን በአንድ ተተካዋል። ምክንያቱም ቀድሞ ላይ ሰቅላ ያስቀመጥካት አንድ አለኝ ነበረች ማለት ነው። እሷ አንድ ብለህ ያስቀመጥካት ነገር ዜሮ የሆነብህን ነገር የምትጨምርልህ ነገር ነው። ለእኛ አንድ ያለን አለኝታ አለ። እሱ ማን ይባላል? ንገሩኝ እንጂ በሉ እንጂ ማን ይባላል? ክርስቶስ ነው። እሱ ተስፋችን ክርስቶስ ነው። አለኝ ያልነው ነገር ብቸኛ ተስፋ እግዚአብሔር ነው። ቅዱሳን የተስፋ ማህበርተኞች ናቸው። ወደ ተስፋው የሚያደርሱን ናቸው። ተስፋ ግን ክርስቶስ ነው። ስለዚህ የተስፋችሁ ጽናት ማለት ለእምነትህ ስትሰራ ለፍቅር ስትደክም ግን ጠብ የሚል ነገር የለም ነው የምታየው ነገር። ለምታምነው ክርስቶስ እየለፋህ ነው። ለምትወደው ክርስቶስ እየለፋህ ነው። ግን ያገኘኸው ነገር የለም። የዚህ ጊዜ ምን ይሆናል? ይሄን ያህል ዓመቴ ጸሎት ከጀመርኩ፣ ይሄን ያህል ዓመቴ ካስቀደስኩ፣ ጸበል መጠመቅ ከጀመርኩ 2 ወሬ፣ ገዳም ለገዳም ከዞርኩ 4 ዓመቴ፣ እንደ ማህበር ጽዋ ማህበር ከጠጣው 3 ዓመቴ፣ አብይ ጾም ከጾም ከጀመርኩ 15 ዓመቴ፣ በህይወቴ ግን ያገኘሁት ነገር የለም ይላል ነው። የተስፋችሁ ምን አለ? ጽናት በሉ እንጂ ጽናት። የምታገኘው ነገር ባይኖርም እስክታገኝ ድረስ መቆየትህ እሱ ምን ይባላል? የተስፋ ጽናት ይባላል። የተስፋ ጽናት። እስኪ አንድ ጥያቄ ልጠይቃችሁ። አብርሃም እግዚአብሔርን ተከተለው። ምንድነው ያለው መሰላችሁ? የሚያስደንቅ እኮ ነው። አብርሃም ከዘመዶች ተለይተውጣ አለው። ከዛ ምን እንዳለው ታውቃላችሁ? ዘርህን እንዳሸዋ አበዛልሃለሁ። በሉ እስቲ በሞት ይበሉ። ምን እንዳሸዋ ብቻ ነው? እንዳሸዋና እንደ ምንድን ነው ያለው? እንደ ኮከብ ሆልቅ ከዋክብት ሰማይ። እስቲ ከዋክብትን ቁጠራቸው አለ። ቁጠራቸው አለው እግዚአብሔር። እይክል ሆልቆቶሙ አልችልም አለ። ዘርህን እንደዚያ ነው የማበዛው አለው። ሆልቅ ሆጻ ባይር የባህሩን አሸዋ ቁጠር አለው። ኧረ አይቆጠረኝም አለ። እንደዚህ ዘርህን አበዛልሃለሁ። እግዚአብሔር እንደዚህ ብሎት አብርሃም 100 ዓመቱ ጠብ ያለ ልጅ የለም፣ አልተወለደም። አብርሃም ግን ሁልጊዜ እንደዚህ ሁሉ እያለ ልጅ ሳይወለድ እግዚአብሔር እንደ ሰማይ ኮከብ እንደ ምድር አሸዋ አበዛልሃለሁ ብለህ አንድም ልጅ የማይሰጥ እግዚአብሔር እናንተ ብትሆኑ የሰማይ ኮከቡን ያህል ቀርቶ አንድ ባገኘው አላየንም ትያትሉ። እንደዚህ ነበር የምንለው እኛ ብንሆን። የአብርሃም የእምነቱ ስራ የነበረ አብርሃም አመነ፣ እምነቱም ጽድቅ ሆኖ ተቆጠረለት ይላል። ስለዚህ አብርሃም በእምነት ነው የጸደቀ ይላል። ሞኝ አብርሃም ለእምነቱ የሰራውን ስራ ታውቃለህ? የጸናውን ጽናት፣ የከፈለውን ዋጋ፣ አይምሮውን ማሸነፉን፣ የሚስቱን ተስፋ ማሸነፉን፣ ብቸኝነቱን ማሸነፉን፣ የወጣለትን ተስፋ እኳ እንዳላገኘም ማርና ወተት የምታፈስ ምድር እሰጥሃለሁ ና ውጣ ዘመዶችን ጥለ እንኳን ማርና ወተት የምታፈስ መሬት ሊያገኝ አብርሃም ለዕለት እንጀራ አጥቶ ወደ ግብፅና ወደ ፍልስጤም ይሰደድ ነበረ። ግን አብርሃም ከዚህ አልተናወጠም። ብሎ እግዚአብሔር በ100 ዓመቱ አንድ ልጅ ሰጠ። ማን ነው እሱ? ይስሐቅ። ተመስገን። እንግዲህ አንድ ልጅ ነው የሰጠው። ግን እንደ ሰማይ ኮከብ እንደ ምድር አሸዋ ያለው አንድ ልጅ። ከዚያ 100 ጠብቆ አንድ ማጣት አንድ ችግር ነው። በቦታ ሁናችሁ ታስቡት። ደግሞ ይሄው ልጅ ሲያድግ ደግሞ ከነዚያው እረድልኝ አለው። ይሄ ችግር እኮ ነው። አንዱን ልጁን እረድልኝ ይሄ እንደ ፋላሲ ይመስላል ወይም ፓራዶክሲ ነው። አንድ ልጅ ዘርን እንደ ሰማይ ኮከብ እንደ ምድር አሸዋ አበዛልሃለሁ ማለት ደግሞ ያን እረድልኝ ማለት ምን አይጋጭም እንዴ? ይጋጫል። ቆይ እግዚአብሔር ምን አርግ ነው የምትለኝ አትሉ? እናንተ ብትሆን ቆይ ምን እንደሆንልን የምትፈልገው? በእኔ ጭንቀት ደስ ይልሃል አትሉትም? አታኮርፉም በእግዚአብሔር ላይ? ይገርማል እኮ አምክኖ ኑሮ ደግሞ አንድ ልጅ ሰጥቶ ደግሞ እሱንም እረድልኝ። እሺ ይዞ ሄደ። የእምነት ጽናት። አብርሃም ይስሐቅን እኔ ምን ጨነቀኝ እረድልኝ ብሎኛል፣ አርድለታለሁ፣ ከሞተ በኋላ አስነስቶም ሊያበዛ ይችላል ብሎ አብርሃም አምኖ ነበርና ይላል ቅዱስ ጳውሎስ ዕብራውያን 11 ላይ ሲናገር። እኔ ገሎስ ቢያበዛው እኔ ምን ጨነቀኝ እንደ ዘር ብሎ
ወይ እምነት ወይ ተስፋ። ሄደና ምንድን ነው ያለ? ልጁን እንጨት አሸክሞ ሊያርድ ቢላው አሸክሞ ይዞት ሄደ ወደ ተራራ። አባቴ እፀ ሬይ እሳተ ሬይ መጥባየት ሬይ አይቴኑ በጉ ለምስዋ፣ እንጨቱ ነው ያለው፣ እሳቱ ነው ያለው፣ ስለቱን አየሁት፣ የመስዋዕቱ በግ ወዴት ነው አለ። አይ ልጄ ዝም ብለን እንውጣ፣ በጎ ሳያምር እግዚአብሔር በጉን እግዚአብሔር ያውቃል አለው። ወጥ ሲወጣ መንገድ ላይ እኔን ነው መሰል የምታርደኝ አለው። ትጠቀምበታለህ እንጂ አትጎዳበትም ልጄ አለው። አብርሃምን እግዚአብሔር የፈተነው ተስፋውን ነበረ። ተስፋ ይፈተናል። እግዚአብሔር ምን ያህል እምነት እንደምንጥልበትና እሱ ቢዘገይም አይቀርም ብለን እንደምንጠብቀው ሊፈትነን የምንወዳቸውን ነገሮች ሳይሰጠን ሊያዘገያቸው ይችላል እስከ መጨረሻው፣ እስከ ሕይወታችን እቅታ እርጅና ድረስ። ከዚያ በኋላ ምን አለ? ይኸው ጸፈጸፈው፣ እረደኝ። ልጁ ምን አለ? እረደኝ። እንዲያውም አይኔ ቁልጭ ቁልጭ ሲል አይተህ፣ የልጅ አይን በካና ነው ብክን ብክን ሲል አይተህ፣ አባት ለልጁ ይራራልና አይኔን አይተህ ራርተህ ትተኸኝ ከፈጣሪ ጋር እንዳትጣላ አይኔን እንዳታየው በግንባሬ ደፍተህ እረደኛል። ይኸው አብርሃም እግዚአብሔርን ተስፋ አድርጎ የለም በአፉ ደፍቶ ወቅለምቱን ወይም ሰይፉን ላጥ አድርጎ ሲል አብርሃም ኢታውርድ እዴከ ላይ ለጉልኤ ይስሐቅ፣ በወዳጀ በይስሐቅ ላይ ሰይፍህን አታውርድ። ከሰማይ ነጭ በግ ወረደለት፣ ያን ሰውቶ ልጁ ዳነ። ተስፋሰ እያስተሐፍር፣ ተስፋ አያሳፍርም ብሏል ቅዱስ ጳውሎስ። እስኪ በሉ ተስፋ አያሳፍርም በሉ። ተስፋ ምን አይልም? አያሳፍርም። መጨረሻ ላይ መምጣት ያውቅበታል። ስለዚህ ተስፋ እንደ አብርሃም ነው የሚባለው ለዚህ ነው። አብርሃም አባታችሁ የኔን ቀን ላይ የተመኘ አይቶም ደስ አለው ያለው ለዚህ ነው። ሌሎችንም አባቶች ብታዩዋቸው ይሄን ነው። እንግዲህ የእግዚአብሔር ቤተሰቦች እምነት ጽናት ይፈልጋል። እስቲ እምነት ጽናት ይፈልጋል በሉ። አቤት ይቅርታ፣ ተስፋ ምን ይፈልጋል? ጽናት። እምነት ምን ይፈልጋል? ንገሩኝ አሁን። እምነት ምን ይፈልጋል? አፍ ያላችሁ ሁሉ በሉ፣ ስራ በሉ። እሺ ፍቅር ምን ይፈልጋል? ድካም። ተስፋ ምን ይፈልጋል? ጽናት ማለት ምን ማለት ነው? መቆየት ማለት ነው። መቆየት ቢቀርም ዝም ብለህ ካለህበት ቦታ ላይ ሆነ ሳትነቃነቅ ተስፋ ሳትቆርጥ የእግዚአብሔርን ሞከርኩት የሰይጣንን ልሞክረው ሳትል እግዚአብሔር ባስቀመጠ ቦታ ላይ መቆየት እሱ ተስፋ ይባላል። ብዙ ታሪክ ብተርክላችሁ ደስ ባለኝ። ጊዜያችን ለመጠቀም ግን እዚህ ላይ ቢቆየን ይሻላል። እምነት፣ ተስፋ፣ ፍቅር። ተስፋችን ኢየሱስ ክርስቶስ አያሳፍረንም። ተስፋ ባደረጋችሁት ነገር ጸንታችሁ ኑሩ። እግዚአብሔር በሃይማኖት በእምነት በተስፋ አጸንቶ ቤተ ክርስቲያናችንን ይጠብቅልን። ያስተማረን እግዚአብሔር ክብር ምስጋና ይግባው። ይቆየን።